ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን 3 የዓለማችንን ድንቅ የሥነ ጽሑፍ ውጤቶች የሆኑትን የልብ ወለድ ሥራዎች ወደ እናንተ ለማድረስ ወደድን። በቀዳሚነት የኦ ሄንሪን ዘመናዊ ሽሬ ድርሰት የሆነውን የመጨረሻዋ ቅጠል የተሰኘውን ድርሰት አቅርበን የአንቶን ቼሆቭን እስስቱን አስከትለን በሊዮ ቶልስቶይ ለአንድ ሰው ምን ያህል መሬት ይበቃዋል በተሰኘው ድንቅ ሥራው ትረካችንን እንቋጫለን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በበርካታ የአማርኛ መጽሐፍት የዩቲዩብ ቻናል ቤተሰቦች ጥያቄ የተከፈተው የሙሉ መጽሐፍ ትረካዎች የሚቀርቡበት ትረካ ተራኪው የተሰኘውን አዲሱን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የቻናሉን ሊንክ በዲስክሪፕሽን እንዲሁም በኮሜንት ቦክስ ላይ ያገኙታል። የተመረጡ ድንቅ የአማርኛ መጽሐፍት ሙሉ ትረካዎች እንዳያመልጦ አሁኑኑ ሰብስክራይብ ያድርጉ። የመጨረሻዋ ቅጠል። በግንቦት ወር ላይ 2 ሰዓሊዎች በአንድ ሆቴል ተገናኝተው በአንድ ጠረጴዛ ዙሪያ ይቀመጣሉ። እንደ አጋጣሚ የምግብ ምርጫቸውንም ምክንያት ፍለጋ አቅጣጫቸውን ተመሳሳይ ሆኖ ስላገኙት በአንድነት ለመኖር ይስማማሉ። በኒውዮርክ ከተማ የምትገኘው የከያንያንና ጸሐፍት መናኸሪያ በሆነችው በግሪንዊች መንደር ከጡብ የተሰራ ባለ 3 ፎቅ ቤት ውስጥ የጋራ ስቱዲዮ ለመክፈት ብዙም ጊዜ አልፈጀባቸውም። ሁለቱም ሴቶች ናቸው። አንደኛዋ ሱ፣ ሌላዋ ጆአና ይባላሉ። አንዷ ከሰሜን ምስራቃዊ ግዛት ከሜን፣ ሌላዋ ደግሞ ከካሊፎርኒያ ደቡብ ምዕራብ ነበር ወደ ኒውዮርክ የመጡት። ለ6 ወራት ያህል በሰላም እየኖሩ ስራቸውንም በጥሩ ሁኔታ ሲያካሂዱ ከቆዩ በኋላ በህዳር ወር ላይ ሐኪሞች ኒሞኒያ እያሉ የሚጠሩት የብርድ በሽታ አካባቢውን ክፉኛ እንደወረርሽኝ ይመታዋል። ብዙ ሰዎችን የለከፈው ይህ በሽታ ተራውን ጠብቆ የሁለቱን ሰዓሊዎች ቤት ሲጎበኝ ጆአናን ይዳብሳትና በጠና ተይዛ ትወድቃለች። በሽታው ካደረባት ቀን አንስቶ ጆአና ከቤት መውጣት ቀርቶ ከብረት በተሰራው አልጋዋ ላይ ተኝታ መዋል ሆነ። አልጋዋ ላይ በጀርባዋ ተንጋላ ከፊት ለፊቷ ባለው መስኮት በኩል ባሻገር የሚታየውን ከጡብ የተሰራ ሌላ ቤት ልሙጥ ግድግዳ ስታስተውል ትውላለች። ጥቂት ቀናት በዚህ ሁኔታ አለፉ። አንድ ቀን የጆአናን በሽታ የሚከታተለው ሐኪም የምርመራ ተግባሩን ፈጽሞ ሲወጣ ሱን ወደ መተላለፊያው ጠራና ቅንድቦቹን ሸብሸብ አድርጎ እየተመለከታት ስለ ጓደኛዋ ህመም ያወያያት ጀመር። ጓደኛሽ በህይወት ለመቆየት ያላት እድል የመነመነ ነው፣ ወይም በሌላ አገላለጽ እድሏ ከ10 1 ነው እንበል አለ ዶክተሩ በእጁ በያዛት አነስተኛ የሙቀት መለኪያ ውስጥ ያለውን የሜርኩሪ ፈሳሽ እየነቀነቀ። እና ይኸውም አንድ እድል በህይወት ለመቆየት ያላት ፍላጎትና ተስፋ መጠንቀር ነው። ያንቺ ጓደኛ ግን ፈጽሞ እንደማትድን ህመሙ እንደማይለቃት ያረጋገጠች ትመስላለች። በህይወት እንደማትቆይ ወስናለች። ታዲያ በዚህ ስሜት ከቀጠለች፣ መንፈሷን ካላበረታታች፣ ለመዳን ያላትን ተስፋ ካላጎለበተች ውጤቱ ደግ የሚሆን አይመስለኝም። ለመሆኑ አንቺ ስለ ሐሳቧ የምታውቂው ነገር አለ? አንዳች ለማድረግ የምትፈልገው ነገር ያለ ይመስልሻል? መቼም አስቸጋሪ ነው፣ ግን ጆንሲ አንድ ብርቱ ፍላጎት እንዳላት ታውቃለሁ። ይኸውም አንድ ቀን በኢጣሊያ የሚገኘውን የናፒልስን ስርጥ ስዕል መስራት ነው። ለዚህ መቼም ኃይለኛ ጉጉት ነው ያላት አለች ሱ። ስዕል? የምን ስዕል አመጣሽብኝ? እኔ ለማወቅ የፈለኩት ከዚህ የበለጠ ከስዕል መሳል የላቀ ጉዳይ እንዳለ ነው። ዘወትር የምታስበው
ሰርክ ለተደጋግማ የምታስበው ነገር ካለ ብዬ ነው። ለምሳሌ እንደ ፍቅረኛ ያለ አለ ዶክተሩ። ፍቅረኛ አለች ሱ አንዳች ልዩ ዜማ በተቀላቀለበት ድምፅ። አይመስለኝም ዶክተር፣ ደግሞ እኔ እስከማውቀው ድረስ እንዲህ ያለ ነገር በአእምሮዋ ውስጥ ቅንጣት ስፍራም የለውም። ደህና እንግዲያው የሕክምና ችሎታዬ እስከፈቀደ ድረስ ጤንነቷን ለመመለስ ጥረት አደርጋለሁ። ግን አንድ ነገር ላስጠንቅቅሽ፣ ጓደኛሽ ለመኖር ተስፋ ማድረጓን ትታ ይህንን የሬሳ ሳጥኗን የሚያጅቡትን ሰረገሎች ብዛት የመቁጠሯ ነገር ከቀጠለች እኔም ትብብሬን ዝቅ አድርጌ መድኃኒቶቼ ካላቸው የመፈወስ ኃይል 50 በመቶውን እቀንሳለሁ። ገባሽ? ነገር ግን በተቻለ መጠን ስለ ህይወት እንድታስብ ለመኖር እንድትፈልግ ካደረግሻት ለመጪው ክረምት ስለሚዘጋጀው ልብስ አይነትና ሞድ እንድትጠይቅሽ፣ ስለ ከርሞ ህይወት እንድታማክርሽ ለማድረግ ከቻልሽ የመዳኗ ዕድል 1 ከ10 መሆኑ ቀርቶ 1 ከ5 እንደሚሆን ቃል እገባልሻለሁ አለ ዶክተሩ። ሐኪሙ ተሰናብቶ ከወጣ በኋላ ሱ የስዕል መሳሪያዎቿን ይዛ እያንጎራጎረች ወደ ጆአና የመኝታ ክፍል ገባች። ጆአና ወደ ተከፈተው መስኮት ፊቷን አዙራ ተኝታለች። በአካሏ ላይ አንዳችም እንቅስቃሴ አይታይም። እንቅልፍ የወሰዳት መስሏት ሱ የጀመረችውን ዜማ አቆመች። ወዲያውኑ የስዕል መንደፊያው መሳሪያዎቿን አዘገጃጅታ በአንድ መጽሔት ላይ ለሚወጣ ታሪክ አጃቢ የሚሆን ስዕል መስራት ጀመረች። ሱ በጸጥታ ስራዋን በማከናወን ላይ ያለች አንድ ከሹክሹክታ የማይሻል ድምፅ በተደጋጋሚ ይሰማት ጀመር። ከተቀመጠችበት ቀልጠፍ ብላ በመነሳት በዝግታ ወደ ህመምተኛው አልጋ ተጠጋች። የጆንሲ አይኖች ብልጥጥ ብለው በአንድ ነገር ላይ አተኩረዋል። በመስኮቱ በኩል አሻግራ እየተመለከተች ትቆጥራለች። አቆጣጠሯ ደግሞ ወደፊት ሳይሆን ወደ ኋላ ነው። 12 አለችና ጥቂት ቆይታ ደግሞ 11 ስትል ቀጠለች። እንደገና 10 9 ጥቂት አረፍ ብላ ደግሞ 8 7 እያለች ትቆጥራለች። ሱ ግራ በተጋባ ሁኔታ ፊቷን አዙራ በመስኮት በኩል ማስተዋል ጀመረች። በአካባቢው ምን የሚቆጠር ነገር አለ? ዘወትር በመታየቱ አሰልቺ ከሆነው የግቢው ባዶ ትርኢት በቀር አንዳችም አይን የሚሞላ ነገር የለም። ከመስኮቱ 20 ጫማ ያህል ራቅ ብሎ ከጡብ የተሰራ ሌላ ቤት ሌጣ ግድግዳ አለ። በተረፈ አንድ በጣም ያረጀና ስሮቹ መበስበስ የጀመሩ ዛፍ ይታያል። ቁመቱ እስከ ሌላው ቤት ግድግዳ አጋማሽ ድረስ አድጓል። እሱም ቢሆን እስከዚህ ማራኪ አይደለም። በመጸው ቀዝቃዛ ነፋስ የሚርገበገቡት የዛፍ ቅጠሎች በአብዛኛው ከመራገፋቸው እርቃናቸውን የቀሩት ቅርንጫፎቹ የጡቡን ሌጣ ግድግዳ እየታከኩ እንደ አጽም ተንጨፍረዋል። በቃ ሌላ የሚታይ ነገር የለም። ምንድነው ሱም ወድሽ? አለች ሱ። 6 አለች ጆአና ድክም ባለ ሹክሹክታ። አሁን በፍጥነት መርገፍ ጀመሩ። ከ3 ቀናት በፊት ወደ 100 ገደማ ነበሩ። ያን ጊዜ መቁጠሩ ራሴን ክፉኛ ነበር ያሳመመኝ። አሁን ግን ለመቁጠር ቀላል ነው። ያው ደግሞ አንዷ ሄደች። አሁን የቀሩት 5 ብቻ ናቸው። 5 ምን? ንገሪኝና ልወቀው እንጂ ሞድሽ አለች። 5 ቅጠሎች ዛፉ ላይ የቀሩት ቅጠሎች ናቸው። የመጨረሻዋ ቅጠል ከዛፉ ላይ ተለያይታ ስትወርቅ እኔም እሰናበታለሁ። ያኔ እኔም ካንቺ እለያለሁ። ይህንን ካወቅኩት 3 ቀኔ ነው። ሐኪሙስ አልነገረሽም? አለች ጆአና። ቅጠሎቹን ነው እንዴ? እኔስ እንዲህ ያለ ፍሬከር እስኪ ሰምቼም አላውቅም አለች ሱ ጉልህ ሆኖ በሚታይ የንቀት ስሜት። ለመሆኑ ያረጀ ዛፍ ቅጠሎች ካንቺ ጤንነትና ህይወት ጋር ምን ግንኙነት አላቸው?
ደግሞ ዛፉን ወደዋለሁ ስትይ አልነበረም? አስቸጋሪ ልጅ አትሆኝ እሺ። አይዞሽ አሁን ትድኛለሽ። እንዲያውም ዛሬ ጠዋት ዶክተሩ እንደነገረኝ ከሆነ ለመዳን ያለሽ እድል ልክ እሱ እንዳለው አዎ እድልሽ ከ10 1 ነው። ስለዚህ አትፍሪ ጆንስ። ይልቁንስ አሁን ትንሽ ምግብ ላምጣልሽና ሞክሪ። እኔም የጀመርኩትን ስራ ልጨርስና ጥቂት ገንዘብ እናገኛለን። ከዚያ በኋላ ማለፊያ የወይን ጠጅና የአሳማ ስጋ መግዛት እንችላለን አለቻት። ለኔ እንደሆነ አትቸገሪ፣ ምንም ነገር አልፈልግም አለች ጆአና አይኖቿን በመስኮት በኩል እንዳነጣጠረች። ያው አንዷ ደግሞ ሄደች። በቃኝ፣ ምግቡንም አልፈልግም። አሁን የቀሩት 4 ብቻ ናቸው። ከመጨለሙ በፊት የመጨረሻዋ ቅጠል ስትወድቅ ለማየት ፈልጋለሁ እና ከዚህ በኋላም እኔም እጓዛለሁ። ጆንሲ ፍቅሬ አለች ሱ ወደ ጓደኛዋ ጎንበስ ብላ። አንድ ነገር ብለምንሽ ለማድረግ ቃል ትገቢልኛለሽ? እባክሽን ለኔ ስትይ አይኖችሽን ክደኛቸውና ስራዬን እስክጨርስ በመስኮቱ በኩል መመልከትሽን አቁም። ነገ ጠዋት ስዕሉን ጨርሼ ለመጽሔት አዘጋጅ ማስረከባለሁ። ሌላው ክፍል ሆነሽ መስራት አትችይ? የጆንሲ ጥያቄ ቅዝቅዝ ያለ ነበር። አጠገብሽ መሆኔን ነው የምፈቅደው። በዚያ ላይ ደግሞ በእነዚህ የማይረቡ ቅጠሎች ላይ ማፍጠጥሽን በፍጹም አልፈልገውም አለች ሱ። በይ እንግዲያው ልክ ስራሽን እንደጨረሽ ንገሪ አለች ጆንሲ አይኖቿን ከድና። ምክንያቱም የመጨረሻዋ ቅጠል ስትወድቅ ለማየት ፈልጋለሁ። መጠበቁም ማሰቡም ክፉኛ አድክሞኛል። ከሁሉም ነገር ተላቀቄ እንደነዚያ ምስኪን የዛሉ ቅጠሎች ጭው ብዬ ቁልቁል መውረድ፣ መንሳፈፍ፣ ወደ ታች መንጎድ ነው ፍላጎቴ። እስቲ ትንሽ እንቅልፍ እንዲወስድሽ ሞክሪ አለች ሱ። እኔም ወደ ምድር ቤት ልውረድና ለሌላው ስዕሌ ሞዴል እንዲሆነ ሽማግሌው ባህርማንን ልጥራው። ከ1 ደቂቃ በላይ አልቆይም እሺ። እስክመለስ ንቅንቅ እንዳትይ። ሽማግሌው ባህርማን ሁለቱ ወጣቶች በሚኖሩበት ህንፃ ውስጥ በምድር ቤቱ የምትገኝ አነስተኛ ክፍል ተከራይቶ የሚኖር ሰዓሊ ነው። እድሜው ከ60 አልፏል። የተንጀረገገ ባለግርማ ሞገሱ ጢም በሚካኤል አንጀሎ ስዕል ላይ ያለውን የሙሴን ጢም ይመስላል። ባህርማን ብዙ ዓመታት በኪነ ጥበብ ሙያ ያሳለፈ ቢሆንም የተሳካ ውጤት ለማግኘት ግን አልቀናውም። አንድ የተዋጣለት ስራ ሰርቶ አያውቅም። 40 ዓመታት ሙሉ ብሩሹን ይዞ ሲታገል ቢኖርም እንደመቤቱ የሚቆጥራትን ኪነ ጥበብ የጨርቋን ጠርዝ እንኳን ለመዳሰስ አልበቃም። ያን ያህል ዘመን በኪነ ጥበብ ህይወት ውስጥ ሲኖር የዘውትር ጥረቱ አብይ ስዕል መስራት ነበር፣ ግን አልተሳካለትም። እንኳንስ አብይ ስዕል ሰርቶ ሊጨርስ ቀርቶ ገና አልጀመረው። ለአያሌ ዓመታት ሲሰራቸው የኖረው ስዕሎች ለንግድና ለማስታወቂያ አገልግሎት ከመዋል አልፈው አያውቁም። አንዳንድ ጊዜ ለወጣት ሰዓሊያን ሞዴል የሆነ ገንዘብ ያገኛል። ዘወትር ከመጠን በላይ ጅን ይጠጣል። ተስፋ መቁረጥ ብሎ ነገር ባህርማን ሲያልፍም አይነካውም። አንድ ቀን አብይ ስዕሉን እንደሚሰራ ሁል ጊዜ የሚፎክረው በዚህ የተነሳ ነው። ሱ ከመኖሪያዋ ፎቅ ወርዳ የደበዘዘ ብርሃን ባለበት ክፍል ውስጥ ሽማግሌው ባህርማንን አገኘችው። አንደኛው ጥጋት ላይ ገና ብሩሽ ያላረፈበት ባዶ ሸራ ተወጥሮ ማቆሚያውን ተደግፏል። ያ ሸራ በዚያ ስፍራ ቆሞ የሽማግሌው አብይ ስዕል እስኪነደፍበት ሲጠባበቅ 25 ዓመታት አልፈዋል። ሱ ወደ ክፍሉ እንደገባች ስለ ጓደኛዋ ሁኔታ ለሽማግሌው ሰዓሊ ያጫወተችው። በምናቧ ፈጥራ ስለምትሰቃይበት ጭንቀት ዝርዝራ ነገረችው። ባህ አለ ሽማግሌው እንደ ግሽርጥ የቀሉ አይኖቹን እያንከባለለ። አሁን እስቲ ካረጀ ዛፍ ላይ ቅጠሎች ስለረገፉ
ሞታለሁ ብሎ የሚያስብ ቂል ሰው በዚህ ዓለም ይገኛል? እኔስ እንዲህ ያለ ነገር በእድሜ ሙሉ ሰምቼ አላውቅም። አይ ምስኪን ጆንሲ። በሽታው በጣም ስለተጫጫናት ሰውነቷን አድክሟታል። በዚያ ላይ ደግሞ አእምሮዋን አሸብሮታል። ለዚህ ይመስለኛል ምናቧ በሚፈጥራቸው አጉል ነገሮች የምትቸገረው። በህርማንና ሱ ተከታትለው ወደ ጆአና መኝታ ክፍል ሲገቡ ህመምተኛዋን ጥልቅ እንቅልፍ ወስዷታል። ሱ የመስኮቱን መጋረጃ በዝግታ ሳብ ካደረገች በኋላ በህርማን ወደ ሌላው ክፍል እንዲገባ ምልክት ሰጠችው። በዚያ ሆኖ ዛፉን በጭላንጭል ተመለከቱና እርስ በእርስ በጸጥታ ተያዩ። ከውጭ በረዶ የተቀላቀለበት ዝናብ ይጥላል። አየሩ ክፉኛ ቀዝቅዟል። በህርማን አሮጌ ሰማያዊ ሸሚዙን እንደለበሰ ሱ ለምትሰራው ስዕል ሞዴል ለመሆን በተዘጋጀለት ስፍራ ላይ ቁጭ አለ። በማግስቱ ማለዳ ሱ ከእንቅልፏ ስትነቃ ጆንሲ አይኖቿን በሰፊው በልጥጣ መስኮቱን በሸፈነው አረንጓዴ መጋረጃ ላይ ማፍጠጧን ተመለከተች። መጋረጃውን ወደ ጎን ሰብስቢልኝ፣ ውጪውን ለማየት ፈልጋለሁ አለች ጆአና። ትዕዛዟ በለሆሳስ ነበር። ሱ ትዕዛዙን ተቀብላ ድካም በተጫጫነው ሁኔታ መጋረጃውን ገለጠችው። ሌሊቱን ሙሉ ዶፍ ሲጥል ኃይለኛ ነፋስ ሲነፍስ ቢያድርም ከዛፍ ቅጠሎች መካከል አንድ ቅጠል ለብቻዋ ያንን ሁሉ መዓት ተቋቁማ በቅርንጫፉ ላይ እንደተንጠለጠለች ቀርታለች። የመጨረሻዋ ናት። ከዛፉ ቅርንጫፍ ጋር በተያያዘችበት አንጓ አካባቢ የቅጠሏ ደማቅ አረንጓዴ ቀለም እንዳለ ሲሆን የጠርዟ ዙሪያ ግን ወደ ቢጫ በሚያደላ ቀለም ተከፍፎ ከመሬት 20 ጫማ ያህል ከፍ ብላ ተንጠልጥላለች። የመጨረሻዋ ናት አለች ጆአና። ሌሊቱን ወድቃ ታድራለች ብዬ ሳስብ ነበር። ነፋሱን ሰምቼዋለሁ። ዛሬ ግን በምንም አይነት ከመርገፍ አትደንም። እኔም በዚያው ጊዜ ሞታለሁ። የምወድሽ አለች ሱ ጎንበስ በማለት ድካም የሚነበብበት ፊቷን የጆአና ጭንቅላት ወዳረፈበት ትራስ እያስጠጋች። ስለ ራስሽ ማሰብ ከተሳነሽ እስቲ ስለኔ ያስብ። ጆአና መልስ ሳትሰጥ ዝም አለች። ቀኑ እንዲህ ተገባደደ። ምሽት ጥላውን መዘርጋት ሲጀምር እንኳን ለመጥፋት በመስለምለም ላይ ባለው ደብዛዛ የፀሐይ ብርሃን አማካኝነት ብቸኛዋ ቅጠል ከቅርንጫፉ ላይ ተንጠልጥላ ትታያለች። ድቅድቅ ያለው ጨለማ ሙሉ ለሙሉ ሲሰፍን የሰሜን ነፋስ መውዘግዘጉን ቀጠለ። ዝናቡም መስኮቶቹን እየደበደበ በጣሪያው ላይ ቁልቁል ይንቆረቆር ጀመር። በተከታዩ ቀን ብርሃን ጨለማውን ገስግሶ በድምቀት ሲፈካ ጆአና መጋረጃው እንዲገለጥላት ለጓደኛዋ ትዕዛዝ ሰጠች። በዛፉ ላይ የቀረችው የመጨረሻዋ ቅጠል አሁንም እንደተንጠለጠለች ነው። ጆአና ለረጅም ጊዜ ትክ ብላ ቅጠሏን ስታስተውል ከቆየች በኋላ በጋዝ ምድጃው ላይ ምግብ የምታበስለው ሱን ጠራቻት። መጥፎ ልጅ ሆኜ አስቸገርኩሽ መሰለኝ ሱ አለች ጆአና። የሰሞኑ ሐሳቤ የተሳሳተ መሆኑን ለማየት ሲል አንድ የሆነ ነገር ያቺን ቅጠል በቅርንጫፉ ላይ እንድትቆይ አድርጓት። ለመሞት መፈለጌ ልክ አይደለም። አሁን ትንሿን መስታወት አቀብኝና ሌላ ትራስ ጨምረሽልኝ ቀና አድርጊ። ምግቡን ስታበስይ ላይሽ ፈልጋለሁ። 1 ሰዓት ያህል አለፈ። ሱዲ አንድ ቀን የኔፕልስን ሰርጥ በስዕል ቁጭ እንደማደርገው ተስፋ አለኝ አለች ጆአና። ከቀትር በኋላ ዶክተሩ መጥቶ ምርመራውን ሲያበቃ ሱ ተከትለው ወደ መተላለፊያ ወጣች። አይዞሽ አሁን የመዳኑ ዕድል ፍጹም አስተማማኝ ነው አለ ዶክተሩ የሚንቀጠቀጠውን የሱን እጆቹ እየጨበጠ። በጥሩ ሁኔታ ስላስታመምሻት በሽታውን አሸንፈሻል። እኔ ግን ስለምቸኩል እንድሄድ ፍቀጅልኝ። ምድር ቤት የምጎበኘው አንድ ሌላ በሽተኛ ደግሞ አለ።
በህርማን የሚባል ሰው ነው። እንደናንተ ሰዓሊ ይመስለኛል። እሱንም የለከፈው በሽታ ይኸው የሳምባ ምች ነው። ከሽምግልናው ከደካማነቱ ሌላ በሽታው ክፉኛ ጎድቶታል። ተስፋ ያለው እንኳን አይመስለኝም። ግን ቢሆንም ባይሆንም ትንሽ እንዲመቸው በማለት ዛሬ ወደ ሆስፒታል እንዲወሰድ ይደረጋል አለና ተሰናብቷት ሄደ። በማግስቱ ከቀትር በኋላ ሱ ጓደኛዋ ወደ ተኛችበት አልጋ ተጠግታ አንዱን እጇን በገመምተኛዋ ትከሻ ላይ አሳረፈችና አንድም ነግርሽ ነገር አለኝ አለቻት። ወዳጃችን በህርማን ዛሬ በሆስፒታል ውስጥ አረፈ። የሳምባ ምች ነው ይባላል ጠንቁ። ለ2 ቀናት ብቻ ነው የታመመው። ህመሙ በያዘው ቀን ማለዳ ቤት ውስጥ ተኝቶ ሲሰቃይ በቅድሚያ ደርሶ ያገኘው የህንጻው ጠባቂ ነው ይባላል። ኃይለኛው ዶፍ ሲወርድ ባደረ ማግስት መሆኑ ነው። ከእግር እስከ ራሱ ጫማና ልብሱ ሳይቀር በውሃ ሾቆ ሁለመናው በረዶ ሆኖ ነበር። በመጀመሪያ ያንን የመሰለ አስፈሪ ሌሊት የት እንዳሳለፈ ያወቀ ሰው አልነበረም። በኋላ ግን ነበልባሉ ያልጠፋ አንድ ፋኖስ፣ ከመደበኛ ስፍራው ተጎትቶ የተወሰደ መሰላል፣ እዚያና እዚህ የተበታተኑ ጥቂት ብሩሾች፣ እንዲሁም አረንጓዴና ቢጫ ቀለም የተደባለቁበት የቀለም መያዣ ትልቁ አሮጌ ዛፍ አካባቢ ተገኙ። እና የዚህ ሁሉ ጉዳይ ምስጢሩ ምን መሰለሽ ጆንስ? ያንቺ በሽታ ነው። እስቲ በመስኮቱ በኩል ተመልከች። ግድግዳው ላይ ያለችው ቅጠል ትታይሻለች? ለመሆኑ ለዚያን ያህል ጊዜ ስትመለከቻት በነፋሱ አለመርገብገቧ፣ አለመንቀሳቀሷ እንዴት አላስደነቀሽ? አየምወድሽ፣ ቅጠሏ እኮ እውነተኛ ቅጠል አልነበረችም። ሽማግሌው በህርማን ልክ እውነተኛዋን አስመስሎ የሳላት ናት። በቅጠሏ ላይ አጉል እምነት ማሳደርሽን ተገንዝቦ ያንቺን የመኖር ፍላጎት እንዲጠነክር፣ ተስፋሽ እንዲለመልም በማለት ቅጠሏ ስትወርቅ እንዳትረበሺ በምትኳ እያየሻት እንድትጽናኝ በማሰብ እውነተኛዋን የመጨረሻ ቅጠል አስመስሎ የነደፋት ናት። ደግሞም ስለተዋጣችለት የበህርማን የእድሜ ሙሉ ህልሙ እውን የሆነባት አብይ ስዕሉ ናት። እና የመጨረሻዋ ቅጠል ከአሮጌው ዛፍ ላይ በወደቀችበት ሌሊት ያ ሁሉ ዶፍና ነፋስ እየወረደበት ሽማግሌው መስዋዕትነት ከፍሎ የነደፋት አብይ ስዕሉ ናት። እስስት የፖሊስ ተቆጣጣሪው ኦቼሜሎቭ በገበያው መሃል አቋርጦ አለፈ። አዲስ ካፖርት ደረብ አድርጎ በእጁ አንዳች ነገር አንጠልጥሏል። አንድ ጸጉሩ ቀይ የሆነ ወታደር የተወረሱ ፍራፍሬዎችን በወንፊት ሙሉ ተሸክሞ ከኋላው ቱንቱን ይላል። አካባቢው የተወረረ ይመስላል። ፍጹም እርጭታል። ገበያው በሚቆምበት ስፍራ ዝር የሚል ነፍስ አይታይም። ከዳር እስከ ዳር የቦዘኑ ሱቆችና መሸታ ቤቶች በሮቻቸው ወለል ብለው በመከፈታቸው ረሃብ ያላቀቀው መንጋጋ መስለዋል። ለወትሮ ዙሪያቸውን ተኮልኩለው ገበያተኛውን አላስገባም አላስወጣም እያሉ ችግር የሚፈጥሩት ነዳያን እንኳን ድራሻቸው የለም። ድንገት አንዳች ድምፅ ጸጥታውን ገሰሰና አካባቢውን ያሸብረው ጀመር። የፖሊስ ተቆጣጣሪው ኦቹሜሎቭ እርምጃውን በመክታት ድምፁን ለማዳመጥ ጆሮውን አቆመ። አሁን አንቺም ነፍስ አለብኝ ብለሽ ትናከሻለሽ ማለት ነው? ድባኖ ኮሳሳ፣ ቆይ ብቻ ያዟት፣ ጎበዝ እንዳታመልጣችሁ፣ ያዟት። በአሁኑ ጊዜ ሰውን መንከስ በሕግ መከልከሉንና የሚያስቀጣ መሆኑን አላወቀችም? ያዝ፣ ታመልጣችሁ የጉድ ነው፣ ያዝ የሚል ድምፅ ነበር። በመሃሉ የውሻ ዋይታ ደጋግሞ ተሰማ። ኦቹሜሎቭ ድምፁ ወደ መጣበት አቅጣጫ ዞር ብሎ
አተኮረ። የነጋዴው ፒሽጉኒ ንብረት ከሆነው የእንጨት መሰንጠቂያ አቅጣጫ እርምት ያህል ውሻ በሶስት እግሮቿ እንክል እንክል እያለች መጣች። አንዱን አንጠልጥላ ያልቆለፈው ሰደርያ ለብሶ ወደፊቱ ጎንበስ እንደማለት የቃጣው አንድ ሰው ያሳድዳታል። ትንሽ እንደተሯራጡ ሰውየው አንዴ ተደናቀፈና እንደምንም ተደነባብሮ የኋላ እግሯን ጥርቅም አድርጎ ያዛት። ዋይታዋን በኃይል አንባረቀች። እንዳትለቅ አጥብቀ ያዝ የሚል ድምፅ ጩኸቷን አቋረጠው። ወዲያው እንቅልፍ ተጫጭኗቸው የፈዘዙ ፊቶች አንዳንድ እያሉ ከየሱቆቹ ውስጥ ብቅ ማለት ጀመሩ። ብዙ ጊዜም ሳያልፍ በእንጨት መሰንጠቂያው ግቢ አካባቢ ብዙ ሰው ተሰበሰበ። በዚያ አጭር ጊዜ ውስጥ እንዲያ ጭልል ብሎ በነበረው ስፍራ ያን ያህል ህዝብ ተሰብስቦ ሲታይ ባንዴ ከመሬት የፈላ እንጂ እውነትስ ከያቅጣጫው አንዳንድ እያለ የተጠራቀመ አይመስልም። ክቡር ሆይ ወዲያ ማዶ የህዝብ ረብሻ የተቀሰቀሰ ይመስላል አለ ባለ ቀይ ጸጉሩ ወታደር አልድሪን። ኦችሜሎቭ የሚጓዝበትን አቅጣጫ ለውጦ ወደ ኋላ በመመለስ ወደ ተሰበሰበው ህዝብ አመራ። ያልተቆለፈ ሰደርያ የለበሰው ሰው ወደ እንጨት መሰንጠቂያው ግቢ በሚያስገባው በር ትይዩ ቆሞ ከፍ አድርጎ ያነሳውን ቀኝ እጁን ለህዝብ ያሳያል። አንዷ ጣቱ ደም በደም ሆና የድል ሰንደቅ ትመስላለች። መስከሩ ጎልቶ በሚነበብበት ፊቱ ላይ ቆይ አሳይሻለሁ አንቺ ለካፊ የሚል ጽሑፍ የሰፈረ ይመስላል። ሰውየው ፍሪዮኪን የሚባል ወርቅ አንጣሪ ነው። ኦቹሜሎቭ ገና ሲያየው አወቀው። ዙሪያውን ለወሬ ያሰፈሰፈው ህዝብ በፈጠረው ቀለበት መሃል ወንጀለኛው ፍጡር ተቀምጣለች። ሁለቱን የፊት እግሮቿን አንፈራጣ። መላ አካሏ በፍርሃት እየተንዘፈዘፈ በድካም የተነሳ ተለከልካለች። ጀርባዋ ላይ ቢጫ ጣል ያደረገባት አፍንጫ ሹል ነጭ ውሻ ናት። እንባ ባዘሉ አይኖቿ ውስጥ ይህ ነው የማይባል ሽብርና አሳዛኝነት ይነበባል። እኮ ምንድነው ይህ ሁሉ ግርግር? ኦቹሜሎቭ ጥያቄውን ሲያቀርብ ህዝቡን በትከሻው እየገፋና መንገድ እያስለቀቀ ነበር። ደግሞስ ይህ ሁሉ ሰው ምንድነው እዚህ የሚያደርገው? አንተስ ጣትህን ቀስረ የቆምከው ምን ለማለት ነው? እንደዚያ እየጮህ አገር ሲያሸብር የነበረውስ ማን ነው? በሉኮ ምንድነው ዝምታው? ክቡር ሆይ እንዲህ ነው። በመጀመሪያ እኔ ቀጥ ብዬ ቆሜ ነበር። ፍሪዮኪን ስለ ሁኔታው ማስረዳት ጀመረ። ግን ከመቀጠሉ በፊት መዳፉን ቡጢ ጨብጦ ወደ አፉ በማስጠጋት አንዴ በኃይል አሳለው። ይገርሞታል ክቡር ሆይ ስለ አንድ እንጨት ጉዳይ ከሜትሪዎች ጋር በመነጋገር ላይ ሳለው ይቺ ተንኮለኛ ክልብልብ ውሻ ያለ አንዳች ምክንያት በድንገት ጣቴን ነከሰችኝ። መቼም ጌታዬ ይቅርታ ያድርጉልኝና እኔ ሰራተኛ ሰው ነኝ። ስራዬ ደግሞ በጣም ረቂቅና አስቸጋሪ አይነት ነው። ስለዚህ ለደረሰብኝ የአካል ጉዳት ተገቢው ካሳ እንዲከፈለኝ ያድርጉልኝ ዘንድ ማጠናለሁ። ምናልባትም ይህንን ቁስለኛ ጣቴን ቢያንስ ለአንድ ሳምንት ያህል ማንቀሳቀስ የሚችል አይመስለኝም። ደግሞም አደገኛ እንስሳት ከሰዎች ጋር እንዳይቀላቀሉ ባለቤቶቻቸው ቁጥጥር እንዲያደርጉ የሚያስጠነቅቅ ሕግ ከተደነገገ ቆይቷል። እንዲህ ሁሉም ከምድር እየተነሳ መናከስ ከጀመረማ ኑሮስ ምን ኑሮ ሆነ ጌታዬ? አለ ፍሪዮኪን። ደህና አለ ኦችሜሎቭ ኮስተር ብሎ ቅንድቦቹን ደጋግሞ እያነቃነቀና አሁንም እያሳለው። ለመሆኑ ውሻዋ የማን ናት? ነገሩ እንዲህ በቀላሉ የሚታይ አይደለም። ውሾችን በጥንቃቄ አለመጠበቅና አለመቆጣጠር ምን እንደሚያስከትል ሁልሽንም ካላስተማርኩ እውነት እኔ አይደለሁም።
ሕጉን ለማክበር በማይፈልጉ ሰዎች ላይ ጥብቅ እርምጃ የሚወሰድበት ጊዜ አሁን ነው። ግድ የለም ዛሬ ይችን ውሻ በቸልተኝነት ለቆ ሰው ያስነከሰውን ወስላታ ዋጋውን ያገኛል። ሕጉን እየጣሰ በማናለብኝ ባይነት ውሻና ከብት በየአይነቱ መልቀቅ ምን እንደሚያስከትል ደህና አድርጌ አስተምረዋለሁ። እንዲህ ይዋዛ መስሎታል? እስኪ ያቅረው ድረስ አሳየዋለሁ አለና ኦችሜሎቭ ወደ ወታደሩ በመዞር ሰማህ ኤልድሪን፣ የውሻው ባለቤት ማን እንደሆነ በአስቸኳይ ካጣራህ በኋላ ስለ ሁኔታው ዝርዝር መግለጫ አዘጋጅተህ እንድታቀርብልኝ። ይህችም ጥምልምል አስቀያሚ ውሻ በአፋጣኝ እንድትደመሰስ። ማን ያውቃል፣ ምናልባት እብድ ልትሆን ትችላለች። ለመሆኑ ማን ነው ባለቤቷ? የማን ውሻ ነች እኮ? ኦችሜሎቭ ድንፋታውን ቀጠለ። የጄኔራል ዥጋሎቭ ውሻ ትመስለኛለች አለ አንድ ድምፅ ከተሰበሰበው ሕዝብ መሃል። የጄኔራል ዥጋሎቭ? ይህንን ካፖርቴን ባወልቀው ይሻለኛል። አልድሪን እባክህ እጅጌውን ሳብ ሳብ እያደረግህ አግዘኝ። ፖህ እንዴት ይወብቃል እባካችሁ። እንጃ እንግዲያው ሳይዘንብ ይቀራል አለና ኦችሜሎቭ ወደ ህሪዮኪን መለስ ብሎ ሰውዬ፣ አንድ ያልገባኝ ነገር አለ። ለመሆኑ ውሻዋ ልትነክስህ የቻለችው እንዴት ነው? እንደሷ ያለ አነስተኛ ፍጡር እንደምን አድርጋ አንተም በሚያህል ሰው ላይ ልትደርስና ጣትህን ለመንከስ በቃች? እኔ በበኩሌ ይህንን አምኜ ለመቀበል ያዳግተኛል። ምናልባት ስራህን ስታከናውን ጣትህን በሚስማር ከዘነጠልክ በኋላ ካሳ ለመብላት ስትል የፈጠርከው ታሪክ ይሆናል እንጂ ያቆሰለች ውሻዋ መሆኗን እጠራጠራለሁ። እናንተ የዚህ አካባቢ ሰዎች ደግሞ ይህንን አታደርጉም አይባልም። ታደርጋላችሁ። ሁላችሁንም አበጥሬ ነው ማቃችሁ። እንተዋወቃለን፣ መንጋ ዲያብሎስ ሁሉ እያለ መዓቱን አጅጎረጎደው። ክቡር ሆይ፣ ለቀልድ ብሎ አፍንጫዋን በሲጋራ ስላቃጠላት ነው ውሻዋ የነከሰችው። ህሪዮኪን እድሜውን በሙሉ ተንኮል ተለይቶት የማያውቀው ሸረኛ ነው አለ አንድ ሌላ ድምፅ ለወሬ ካሰፈሰፈው ሕዝብ መሃል። ውሸት ነው፣ ሐሰት። ያላያችሁትን ለምን ፈጥራችሁ በማስመሰል ታወራላችሁ? ክብሩነታቸው እንደሆኑ ብልሁ ሰው ናቸው። ማን እንደሚዋሽ ማን እውነቱን እንደሚናገር ልቅም አድርገው ያውቁታል አለ ህሪዮኪን። በቃ ሙግቱን አቁሙ፣ ላይ ላይ አትነታረኩብኝ። ክቡር ሆይ፣ ውሻዋ የጀነራሉ አይደለችም አለ ወታደሩ ጣልቃ በመግባት። ጀነራሉ እንደዚህ አይነት ውሻ በፍጹም የላቸው። የሳቸው ውሾች በሙሉ ዘራቸው ከዚህችኛዋ የተለየ ነው። እርግጠኛ ነህ? ፍጹም እርግጠኛ ነኝ ክብር ሆይ። አዎ ትክክል ነህ። የጀነራሉ ውሾች በሙሉ ዋጋቸው ውድና ዝርያቸው ምርጥ ነው። እንደዚህ ያሉ ምናምንቴ ውዳቂዎች አይደሉም። እስቲ ተመልከታት። አሁን ይቺ ምን የሚሏት ውሻ ነች? ምኗ ነው ውሻ የሚመስል? አስቀያሚ። እንደኔ አስተያየት መቼም እብድ ካልሆነ በስተቀር ይችን ውሻ ነች ብሎ የሚያሳድግ የለም። ለምሳሌ እንዲህ አይነቷ ውዳቂ ውሻ እንደ ሞስኮና ፒተርስበርግ ባሉ ከተሞች ውስጥ ብትገኝ ምን እንደሚደርስባት ታውቃላችሁ? ህዝቡ ከመቅጽበት ነው ከምድረ ገጽ የሚያጠፋት። ስለ ህጉ የሚጨነቅ እንኳን አይኖርም። ስለዚህ ህሪዮኪን ውሻዋን እንዳትለቅ። የደረሰብህ ጉዳት ቀላል ስላልሆነ ባለቤቱ ዋጋውን ማግኘት አለበት። ጊዜው አሁን። ግን እኮ ይቺ ውሻ ምናልባትም የጀነራሉም ንብረት ልትሆን ትችላለች አለ ወታደሩ በአእምሮ የሚያስተነትነው ሐሳብ ሳይታወቀው በጎላ ድምፅ ጣል አድርጎ።
መቼም እንዲሁ በማየት ብቻ ባለቤቷን ለይቶ እገሌ ለማለት ያዳግታል። እንዲያውም ትላንትና ጀነራሉ ግቢ ውስጥ ልክ እሷን የመሰለው ውሻ ማየት ትዝ ይለኛል። እርግጥ ነው ውሻዋ የጀነራሉ ነች አለ አንድ ድምፅ ከህዝቡ መሃል ደመቅ ብሎ እየተሰማ። እንዲህ ነው ነገሩ። ኤልድሪን እባክህ ካፖርቴን መልስና ደርብልኝ። የዛሬው ነፋስ ደግሞ የጉድ ነው። ክፉኛ ነው የበረደኝ እና ውሻዋንም በእንክብካቤ ወደ ጀነራሉ ቤት ወስደ በጥንቃቄ አስረክባቸው። በመንገድ አግኝቼ የላኩላቸው እኔ እንደሆንኩም አስረዳልኝ። ለወደፊቱም በደንብ እንዲጠብቋትና በየመንገዱ እንዳትዞር እንዲቆጣጠሯት ንገራቸው። በጣም ከፍተኛ ዋጋ የምታወጣ ውድ ውሻ ሳትሆን አትቀርም። ታዲያ ምን ያደርጋል? ማንም ርህራሄ የጎደለው የመንደር ባለጌ በየቀኑ አፍንጫዋ ላይ የሲጋራ እሳት የሚተረኩስባት ከሆነ ይህን መሳይ መልኳ በአጭር ጊዜ ነው የሚበላሸው። መቼም ውሾች ሲባሉ በጣም ለስላሶችና እንክብካቤ የሚፈልጉ ናቸው። እና አንተም ሰውዬ ይህን ያንከረፈፍከውን እጅህን አውርድ፣ ድንጋይ ራስ። ካሁን በኋላ ጣትህን ቀስረ ለአላፊ አግዳሚው ማሳየትህን እንድታቆም። በራስህ ጥፋት ነው የቆሰልከው። የጀነራሉ ዋና የወጥ ቤት ያውና ወዲህ እየመጣ ነው። ቆይማ እሱን እንጠይቀዋለን። ሰማ ፕሮወር፣ አንዴ ወዲህ ቀረብ ብለ ይቺን ውሻ ብታያት የእናንተ ናት የሌላ? ኧረ በጭራሽ እንዲህ አይነት ፍጡር እኛ ቤት ገብቶም አያውቅም። በቃ ከእንግዲህ ወዲያ ጥያቄ ማብዛት አያሻም አለ ኦቹሜሎ። ይቺ እንኳንስ የጀነራሉ ንብረት ልትሆን ቀርቶ ከናካቴው ባለቤት የሚሉ የሌላት ተልከስካሽ የመንደር ውሻ ናት እና ካሁን በኋላ እዚህ ተሰብስበው መለፋለፍ ፋይዳ የለውም። ተልከስካሽ የጎዳና ውሻ ናት ብያለሁ። አበቃ። ስለዚህ ሰርኗን ብሎ ወዲያ መጣልና ጉዳዩን መዝጋት ነው እንጂ ሌላ ሆያ አያስፈልግም። በርግጥ እንዳልኩት የኛ ንብረት እንኳን አይደለችም በማለት የጀነራሉ ወጥ ቤት ንግግሩን ቀጠለ። ነገር ግን በቅርብ ጊዜ ወዲህ ወደዚህ የመጡና አሁንም እዚህ ያሉት የጀነራሉ ወንድም ውሻ ናት። የኛ ጀነራል ግን እንደዚህች አይነት ውሻ በፍጹም አይወዱም። እንዴት? ምንድነው የምታወራው? የጀነራሉ ወንድም ወዲህ መጥተዋል ነው የምትለኝ? አለ የፖሊስ ተቆጣጣሪው የሞቀ ፈገግታ በገጹ ላይ የሰረጸ። እውን ቭላድሚር ኢቫኒች አንድያውን እዚህ ሊኖሩ ከመጡ ቆይተዋል ነው ያልኸኝ? ወይ ጉድ! እኔ መቼ አወቅኩና። አረ መክረሚያውን እዚህ ጌቶች ዘንድ ነው ያሉ? የሚገርም እኮ ነው። እስቲ ልብ በሉ። ወንድምየው ጀነራል ወንድማቸውን ሊጠይቁ መጥተው እኔ ግን እስካሁን አልሰማሁም። እና ይቺም ውሻ የእርሳቸው መሆኗ ነው። በእውነት እጅግ በጣም ነው ደስ ያለኝ። በል ወንድሜ ውሻዋን በጥንቃቄ ይዘ ወደ ቤት ውሰዳት። ደስ የምትል ንቁ ውሻ ናት። ይሄ ጅላንፎ ሲንከረፈፍ እኮ ነው ጣቱን ላፍ ያደረገችው። ደግ አርጋለች። አበጀች። አይዞሽ ቡቺ አይዞሽ። እኮ አትፍሪ። ደሞ የምን መንቀጥቀጥ ነው? እንዴት ያለች ቆንጆ ነገር ናት በሉ አለ ኦችሜሎ። ፕሮሆር ውሻዋን ጠራና ከኋላው አስከትሎ ሄደ። የተሰበሰበውም ህዝብ ጣቱን እንዳንከረፈፈ ፈዞ በቆመው ሪዮኪን ላይ አንዴ በሳቅ አወካበት። ቆይማ ገና በደንብ እንገናኛለን አለው ኦችሜሎቭ በዛቻ። ወዲያው ካፖርቱን ትከሻው ላይ በደንብ አስተካከለና ገበያው በሚቆምበት መሃል አቋርጦ መንገዱን ቀጠለ።
ለአንድ ሰው ምን ያህል መሬት ይበቃል? አንዲት ትልቅ እህት ታናሿን ለመጠየቅ ከአንድ ከተማ መጣች። ታላቂቷ ያገባችው ነጋዴ ሲሆን የታናሽየዋ ባል ገበሬ ነበር። ሁለቱ ሻሂ እየጠጡ ሲጨዋወቱ ትልቅየዋ ጉራ መንዛትና የከተማ ኑሮ ማዳነቅ ጀመረች። ለምሳሌ ኑሮ በከተማ እንዴት ቀላልና ምቾት የተሞላበት እንደሆነ፣ ልጆች ጥሩ ነገር እንደሚለብሱ፣ ጥሩ የሚበላና የሚጠጣ ነገር እንዳለ፣ በበረዶ መንሸራተት፣ ለሽርሽር ወደ ቲያትር ቤት እንደሚኬድ ሁሉ አወራችላት። ታናሽየዋ በዚህ ጉዳይ ውስጡን ተናደደችና የነጋዴን ኑሮ በማዋረድ የራሷን የገጠር ኑሮ በመካብ እንዲህ ብላ መለሰችላት። እኔ በበኩሌ የኔን ኑሮ ባንቺ ኑሮ ለመለወጥ አልሻም። እውነት ነው የኛ ኑሮ ብዙም ለውጥ የሌለበት ኑሮ እንደሆነ ካንቺ ጋር እስማማለሁ። ነገር ግን በሌላ አንጻር ሲታይ እናንተ በእንደዚህ ያለ ኑሮ ለመኖር እንደምንም ተፍጨርጨራችሁ ብዙ ንግድ መነገድ አለባችሁ፣ አለዚያ ተንኮታክታችሁ ትወድቃላችሁ። እንዲህ የሚል ምሳሌ እንዳለ ታውቂያለሽ? ማጣት የማትረፍ ታላቅ ወንድም ነው። አሁን ሀብታሞች ልትሆኑ ትችላላችሁ፣ ነገር ግን መግቢያና መጠለያ እንኳን ታውጡ ይሆናል። እኛ በገጠር ከናንተ የተሻለ ህይወት አለን። የገበሬ ሆድ ቀጭን ሊሆን ይችላል፣ ነገር ግን ረጅም ነው። ይህም ማለት ምንም ጊዜ ሀብታም ሊሆን አይችልም፣ ነገር ግን የሚበቃውን ያህል አያጣም። ታላቅየዋ ወዲያው ቀበል አድርጋ እባክሽ በቃሽ፣ ከነዚህ ከሲታ ሰዎችና ጥጆች ጋር መኖር ይቅርብሽ። ጥሩ ልብስ ሳትለብሺ፣ የጥሩ ሰዎች ወዳጅነት ሳታፈሪ ህይወትሽን ልታሳልፊ ነው እንዴ? ባልሽ ምንም ጠንክሮ ቢሰራ ከዚህ ከርምጥምጥ ኑሮ ሊያላቅቅሽ አይችልም። እዚያው እንደኖርሽ እዚያው ትሞቻለሽ። አሁን ካንቺም በኋላ ልጆችሽ ይከተላሉ አለቻት። ታናሽየዋ መልሳ ምንም እንኳን ህይወታችን የተለሳለሰ ህይወት ባይሆንም ቢያንስ መሬቱ የራሳችን ርስት ነው። ከዚህም የተነሳ ለማንም አናጎበድድም፣ ከማንም ጋር አንጣላም። እናንተ በከተማ ውስጥ ያላችሁ ግን በሚያሳፍር ሁኔታ ነው የምትኖሩት። ዛሬ ይደላችኋል፣ ነገር ግን የምቀኛ አይን ወደ እናንተ ያተኩራል። ባለቤትሽም በካርታ ጨዋታና በመጠጥ ይማረክና አለን ስትሉ ተንኮታክታችሁ ትወድቃላችሁ። ይህ የሚሆን አይመስልሽም? አለቻት። የታናሿ ባለቤት ፓኮም በምድጃው አጠገብ ሆኖ የሁለቱን ክርክር ያዳምጥ ነበር። እውነት ነው፣ ከልጅነቴ ጀምሮ የእናታችንን መሬት ሳርስ ስለኖርኩ ማንኛውም የማይረባ ነገር በሐሳቤ ተፈጥሮ አያውቅም። ያለኝ ቁጭት ቢኖር መሬቴ ትንሽ መሆኑ ብቻ ነው። እስቲ መሬት ላገኝ ማንንም አልፈራም ነበር፣ ሰይጣንንም ራሱን ቢሆን። ሁለቱ ሴቶች ሻያቸውን ጠጥተው ከጨረሱ በኋላ ትንሽ ስለ ልብስ አንስተው ተጨዋውተው የተበላባቸውን ሳህኖች ካጣጠቡ በኋላ ወደ የመኝታ ቤታቸው ሄዱ። ይህ ሁሉ ሲሆን ሰይጣን በምድጃው ዳር ቁጭ ብሎ የተባለውን ነገር ሁሉ ያዳምጥ ነበር። የገበሬው ባለቤት ባሏ ጉራውን እንዲነዛ ማድረጓ በጣም አስደሰተው። ማለትም ተጨማሪ መሬት ቢያገኝ ሰይጣን እንኳን ራሱ ሊነጥቀው እንደማይችል መናገሩ። በጣም ጥሩ ነው አለ ሰይጣን። አንድ ወጥመድ አጠምድልሃለሁ፣ ብዙ መሬት እሰጥህና እንደገና ነጥቀሃለሁ። በዚህ ገበሬ እርሻ አጠገብ አንዲት 120 ሄክታር መሬት የነበራቸው ባለርስት ይኖሩ ነበር። ቀደም ብለው ሴትዮዋ ከገበሬዎቹ ጋር ደህና ተስማምተውና ገበሬዎቹን ሳይጨቁኑ ይኖሩ ነበር። ቆይተው ግን አንድ ጡረታ የወጣ ወታደር የመሬታቸው ኃላፊ አድርገው ከመሾማቸው የተነሳ ገበሬዎቹን መቀጫ እየጣለ ያስጨንቃቸው ነበር። ምን ያህል ፓኮም ጠንቃቃ ቢሆንም ከፈረሶቹ አንዱ እሴትዮዋ አተርማሳ ይገባ ይሆናል፣ ወይንም አንዲት ላም እሴትዮዋ ጓሮ አትክልት ውስጥ ትገባለች፣ ወይንም ጥጆች እግጦሹ መሬት ላይ ይሰማራሉ። ለዚህ ሁሉ ጥፋት ፓኮም ያፈላማ ገንዘብ ይከፍላል። ፓኮም አፈላማውን ከከፈለ በኋላ ቤተሰቡን ይሰድብና ይደበድብ ነበር። በበጋው ከሴትዮዋ ርስት ጠባቂ ጋር ብዙ ጭቅጭቅ ስለተፈጠረ
ፓኮም ከብቶቹን በራሱ ግቢ ውስጥ አስሮ ማቆየት የግዴታ ሆነበት። ምንም እንኳን በአንድ ቦታ አቁሞ እነሱን መመገብ ከባድ ቢሆንም ከጭቅጭቅ በመዳኑ ደስ ብሎት ነበር። በክረምት ወራት ባለርስቷ ሴትየው መሬታቸውን ለመሸጥ የሚፈልጉ መሆኑንና የመሬታቸውን ወኪል መሬቱንና የመተላለፊያ ጎዳናውን መብት አብሮ ለመግዛት ማሰቡ ወሬው በመንደሩ ሽው አለ። ገበሬዎቹም ወዲያው ይህንን ሲሰሙ እጅግ ተደናገጡ። ይህ ሰውዬ መሬቱን ከገዛ ሴትየዋ ይዘውት ከነበረበት ጊዜ ይበልጥ ሊያሰቃየን ነው። ስለዚህ ይህ መሬት ከኛ ማምለጥ የለበትም። ለሁላችንም አጎራባችና አማካኝ ቦታ ላይ ያለ መሬት ነው በማለት ተነጋገሩ። ስለዚህ ከሰፈሩ የተወከሉ ሰዎች ወደ ባለርስቷ ተልከው ሄደው መሬቱን ለወኪላቸው እንዳይሸጡለት እርሱን ከልክለው ለነርሱ እንዲሸጡላቸውና ካስፈለገም እርሱን አጫርተው ለመግዛት እንደተዘጋጁ አስተዛዝነው ነገሯቸው። በዚህ ሐሳብ ሴትየዋ ስለተስማሙ የቀበሌው ገበሬዎች የባለርስቷን መሬት ሁሉ የሚገዙበት ሁኔታ ማዘጋጀት ጀመሩ። ስለ ጉዳዩ ለመመካከር አንድ ስብሰባ ተጠራ። ቀጥሎም ሌላ እንዲሁም ሶስተኛ። ይሁንና ጉዳዩ ፎቀቅ ሳይል ቀረ። ያልተስማሙበትም ምክንያት አንዳንድ ጠምዛዛ ሰዎች በመካከል ነገር እየደነቆሩ ስላወቋቸው ነበር። በኋላ ግን መሬቱን በጠቅላላ ከመግዛት ሁሉም እንደያቅሙ እንዲገዛ ተስማሙ። በዚህም የመሬቱ ባለርስት የሚስማሙ መሆናቸውን ገለጹ። አንድ ቀን ፓኮም አንድ ጎረቤቱ 20 ሄክታር እንዲገዛና የሽያጩን ግማሽ ዋጋ ለአንድ ዓመት ባለርስቲቱ እንደሚታገሱት ሰማ። በዚህ ጊዜ ፓኮም ቅናት ያዘውና መሬቱን ሁሉ ሌሎች ሰዎች ገዝተው ከጨረሱት እኔ ብቻዬን ተነጥዬ መቅረት አይደለም ብሎ አሰበና ከባለቤቱ ጋር መመካከር ያዘ። የሰፈሩ ሰው ሁሉ መሬት እየገዛ ነው፣ እኛም ሳያመልጠን አንድ 10 ሄክታር ብንገዛ ይሻላል። ይህንን ካላደረግን ያመናጢ ሹም ገንዘባችንን በአፈላማ እያሳበበ ይቀማናል በማለት ተስማሙ። ቀጥለውም የግዢው ጉዳይ እንዴት እንደሚፈጸም ይመካከሩ ጀመር። 100 የተቀመጠ ሩብል አላቸው። ስለዚህ አንድ የፈረስ ግልገል ከንብ ቀፎዎቻቸው ግማሹን ቢሸጡና በተጨማሪም ልጃቸው ሥራ እንዲይዝ ቢያደርጉ ለመሬቱ መግዣ የሚበቃውን ግማሹን አገኙ ማለት ነው። ፓኮም ገንዘቡን ሁሉ በአንድነት ይዞ ከሚሸጠው መሬት 15 ሄክታር መርጦና እንዲሁም አንዲት የእንጨት ትንሽ መሬት ጨምሮ ለመግዛት ወደ ባለርስቷ የግዢውን ሁኔታ ለመደራደር ሄደ። ውሉ ተፈረመና እጅ ለእጅ ከተጨባበጡ በኋላ ፓኮም ቀብዱን ከፈለ። ከዚያም ወደ ከተማ ሄደ። የሽያጩን ጉዳይ በፍርድ ቤት ውል አስገብቶ ግማሹ ገንዘብ አሁን የሚከፈል ግማሹ በ2 ዓመት ውስጥ ተከፍሎ የሚያልቅ በሚል ስምምነት ውሉ ከጸደቀ በኋላ ፓኮም የመሬት ባለቤት ሆነ። ካማቹ ለዘር መግዣ የሚሆን ትንሽ ገንዘብ ተበደረ። በኋላ የገዛውን ዘር አዲሱ ርስት ላይ ዘርቶ እጅግ የተዋጣለት ሰብል ስለሆነለት በ2 ዓመት ቀርቶ በ1 ዓመት ውስጥ የቀረውን የመሬቱን ዕዳና ያማቹንም ብድር ከፍሎ ጨረሰ። አሁን ፓኮም የተደላደለ ባለ መሬት ሆነ። የሚያርሰውም የሚዘራውም የራሱን መሬት፣ የሚያጭደውና የሚሰበስበው የራሱ ሳር፣ ሰብሮ የሚማግደው የራሱ እንጨት፣ ሳር የሚያገጠው የራሱን መስክ ሆነ ማለት ነው። ማንም ሊጠይቀው ወደማይችለው ርስቱ በፈረስ ጋልቦ ወይንም ለማረስ ለመጎብኘት በሄደ ጊዜ ይህ ነው የማይባል ኩራት ይሰማው ነበር። ያ ጥንት ያየው የነበረው የሰው የነበረው ሳር አሁን በተለየ የሚያምር የሚያብቡትም አበቦች ከሌሎች የተለየ ውበት እንዳላቸው እንደሆኑ ያምን ጀመረ። ጥንት በገዛ መሬቱ ላይ በፈረስ ወጥቶ ሲሄድ እንደ ተራና ከሌሎቹ እንደተለየ መሬት አያየውም ነበር። አሁን ግን ምንም ያው መሬት ቢሆንም የተለየ አይነት መሬት ሆኖ ይታየው ጀመረ። ፓኮም በእንዲህ ያለ ሁኔታ ለጥቂት ዘመናት ሲኖር ተደስቶ ይኖር ነበር። በእውነቱ ሌሎቹ ገበሬዎች የእርሱን ስንዴና የግጦሽ መሬት ሳይተናኮሉ ቢተውለት በጣም ደስተኛ ይሆን ነበር። ደግሞ ደጋግሞ ያሰማው ቅሬታ ሰሚ አጣ። የበግ እረኞች መንጋዎቻቸውን ወደ እርሱ የግጦሽ መሬት ይለቁበታል። ፈረሶች
ሌሊት ስንዴው ማሳ ውስጥ ገብተው እህል ያጠፋሉ። ፓኮም ደግሞ ደጋግሞ ከብቶቹን ከማሳውና ከመስኩ በማባረር ጉዳዩን ቸል እያለ ያልፈው ነበር። በመጨረሻ ግን ትዕግስቱ ስላለቀ በወረዳው ፍርድ ቤት ክስ አቀረበ። ገበሬዎቹ ይህን ድርጊት የሚፈጽሙት ለክፋት ብለው ሳይሆን ያ የመሬት ጥበት ችግር ስለነበረባቸው እንደሆነ ያውቃል። ነገር ግን ሳሩን ከብቶቻቸው እያሟጠጡ ስለሚግጡበት ሁኔታውን መከልከል ያለበት መሆኑ እየተሰማው ሄደ። ደግሞም ትምህርት ቢያስተምራቸው ተገቢ ነገር ይሆናል ብሎ አሰበ። ስለዚህ አንዳቸውን በመጀመሪያ በፍርድ ቤት በማስቀጣት እንዲማር አደረገ። እንዲሁም ሌላውን ደገመው። እንዲህ እያለ በየተራ ብዙዎቹን አስቀጣ። ይህ ሁኔታ በመንደሩ ውስጥ በእርሱ ላይ የጥላቻ ስሜት ስላስነሳ ሰብሉን ሊሰርቁት ተማከሩ። አንድ ሰው በጨለማ ሄዶ ከ10 የማያንሱ የጥድ ዛፎችን ግንዶችን ልጦ አደረ። ፓኮም ወደዚያ ቦታ ጋልቦ በሄደበት ጊዜ ሁኔታውን ሲያይ እጅግ ደነገጠ። ከዚያም ቀጥሎ ዛፎቹ ከልጣቸው ከመራቆታቸው ሌላ ከስራቸው ተመንግለው ወድቀው አየ። አንድ ዛፍ ብቻ ከነልጡ ሲቀር እሱም ቅርንጫፎቹ ተመድምደው ወድቀዋል። ፓኮም በጣም ተናደደ። ይህን የሰራኝን ባውቅ ኖሮ ተገቢውን ዋጋውን እንዲያገኝ ያደርገው ነበር። ምን ይሆናል አለ። እንዲህ ያለውን ድርጊት የሚፈጽምበት ማን ይሆን ብሎ ማሰብ ጀመረ። አዎ ሴሚኮ መሆን አለበት በሚል ጥርጣሬ ወደ ሴሚኮ ሄደ። ነገር ግን ከሴሚኮ ስድብ በስተቀር ምንም ያገኘው ነገር አልነበረም። አሁንም ድርጊቱን ሴሚኮ እንደፈጸመ የበለጠ እያመነ ይሄድ ጀመረ። በፍርድ ቤት ክስ አቀረበበትና ሁለቱም ፍርድ ቤት እንዲቀርቡ ጥሪ ደረሳቸው። ዳኞቹ ወዲህ ቢሉ ወዲያ ምንም ተጨባጭ ማስረጃ ስላላገኙ ውሳኔ ሳይሰጡበት ሁለቱንም አሰናበቷቸው። ይህ ሁኔታ ፓኮምን የበለጠ ያናድደው ጀመረ። ጭቃሹሙንና ዳኛውን በመዝለፍ እናንተ ዳኞች ከሌቦች ጋር ተዋውላችኋል፣ እውነተኛ ዳኞች ብትሆኑ ኖሮ ሴሚኮን በነጻ አትለቁትም ነበር አላቸው። ፓኮም በዳኞቹና በጎረቤቶቹ ላይ ታላቅ ጥላቻ አድሮበት ስለነበር በየጊዜው ከአካባቢው ራሱን ገሸሽ እያደረገ መኖር ጀመረ። ከቀበሌውም ማህበር ግንኙነቱን እያቀዘቀዘ ሄደ። በመካከሉ በዚህ አካባቢ ከሚኖሩት ገበሬዎች መካከል ጥቂቶቹን ያን አካባቢ ለቀው ለመሄድ እንዳሰቡ ፓኮም ሲወራ ጭምጭምታው ሽው አለው። ይህ ወሬ ፓኮም ለራሱም እንዲህ ብሎ እንዲያስብ አደረገው። እነርሱ ስለሚሄዱ እኔ መሬቴን ትቼ የሚሄድበት ምን ምክንያት አለኝ? እንዲያውም የእነርሱ መሄድ ከነርሱ መሬታቸውን እንድገዛ ስለሚያስችለኝ የበለጠ ሰፊ መሬት እንዲኖረኝ ያደርገኛል። የአካባቢውን መሬት በአንድነት ጥቅጥቅ አድርጌ አጥሯለሁ። ከዚያም እንደዛሬው መጣበቤ ይቀርና ተዝናንቼ መኖር እችላለሁ አለ። አንድ ቀን ፓኮም ከቤቱ ውጪ ተቀምጦ ሳለ አንድ መንገደኛ ነጋዴ መጣ። ፓኮም ምግብ መግቦ ለአንድ ቀን እንዲያድር አስተናገደው። ሲጨዋወቱ ቆይተው በመካከሉ ለመሆኑ ከየት ነው የመጣኸው ብሎ ጠየቀው። ለዚህም ጥያቄ የሰጠው መልስ ከቮልጋ በስተማዶ ካለው ስፍራ ብሔራዊ የውትድርና ግዳጁን ፈጽሞ እንደመጣ ነገረው። ከዚያም ቀጥሎ በዚያ አካባቢ ለሰው ሁሉ 10 ሄክታር መሬት እየተሸነሸነ የሚታደለው መሆኑና በዚያውም አካባቢ አዲስ ሰፈራ እየተዘጋጀ እንደሆነ በጣም ለእርሻ የሰጠና ልዩ ልዩ እህል ማብቀል የሚችል የሰንበሌጡ ትልቅነት አንድ ፈረስ የሚደብቅ ውፍረቱም 5 አንድ ላይ ቢታሰር አንድ ጭብጥ የሚሞላ እንደሆነ ገለጸለት። ከዚያ ቀጥሎ ለምሳሌ ለመስራት ከሚችሉ 2 እጆች በስተቀር ምንም ነገር የሌለው ወደዚያ አካባቢ የሄደ አንድ ገበሬ አሁን 50 ሄክታር አቅንቶ 50ውን ስንዴ ዘርቶታል። ባለፈው ዓመት ይኸው ሰውዬ ስንዴ ብቻ አምርቶ 5000 ሩብል ማግኘቱን አወራለት። ይህንን ሲሰማ የፓኮም ልብ ተነሳሳ። እንዲህ ያለ ጥሩ ኑሮ እዚያ መኖር ሲችል ለምንድነው እዚህ ተጣበቤ የምኖረው? እዚህ ያለኝን መሬትና ቤት ሸጬ እዚያ አገር መሬት ተመርቼ በሸጥኩበት ገንዘብ አዲስ ቤት መስራት እችላለሁ። እንደማየው እዚህ የተፋፈገ ቦታ መኖር ከመጨናነቅ በስተቀር ምንም ፋይዳ የለውም። ለሁሉም ነገር እስቲ ወደዚያው ልሂድና ሁኔታውን ባይኔ ልመልከት ብሎ አሰበ።
በጋ ሲደርስ ወዳሰበበት ቦታ ለመጓዝ ተዘጋጀ። በቮልጋ ወንዝ ወደ ሳማራ በሚሄድ መርከብ ተሳፍሮ 400 ኪሎ ሜትር ያህል ከተጓዘ በኋላ እተባለው ቦታ ደረሰ። ልክ ያ ገበሬ እንደነገረው ሆኖ አገኘው። እያንዳንዱ ገበሬ ለራሱ 10 ሄክታር እያረሰ በጣም ተደስቶ እንደሚኖርና የሰፈሩም ሰው ፓኮም መጥቶ እዚያ ቢሰፍር ደስ የሚለው መሆኑን ገለጸለት። ከዚህ በላይ ገንዘብ ይዞ የመጣ ሰው የፈለገውን ያህል ተጨማሪ መሬት ወዲያው መግዛት እንደሚችልና እስከ መጨረሻው ርስቱ አድርጎ ለማቆየት እንደሚችል ተነገረው። 1 ሄክታር 3 ሩብል ስለሚያወጣ አንድ ሰው ምርጥ የሆነ መሬት በፈለገው መጠን ሊኖረው እንደሚችል ተረዳ። ፓኮም ይህን ሁሉ ከተረዳ በኋላ በጥቢ ወደ ቤቱ ተመለሰ። ወዲያውም መሬቱን፣ ቤቱንና ያለ የሌለ ንብረቱን በጥሩ ዋጋ ሸጦ ጨረሰ። ከዚህ በኋላ ስሙን ከቀበሌው ነዋሪዎች መዝገብ እንዲሰረዝ አድርጎ እስከ መጻው ቆየና ከቤተሰቡ ጋር ወደ አዲሱ የሰፈራ አገር ተጓዘ። ፓኮምና ቤተሰቡ ወደ አሰቡበት ቦታ ከደረሱ በኋላ እሱ በትልቁ የሰፈራ መሬት ተመዝግቦ መቼም የሹሙን ጉሮሮ ትንሽ ማራስ ነበረበት፣ የሚያስፈልገውን ሰነድ ሁሉ አወጣ። ከዚያ በኋላ ወደ አንድ አካባቢ ወስደው 50 ሄክታር መሬት መሩት። ለእያንዳንዱ የቤተሰብ አባል 10 ሂሳብ መሆኑ ነው። አሰራሩም በአንድ ቦታ ኩታ ገጠም ሳይሆን አልፎ አልፎ ነው። ከዚህ በላይ ሰፊ የሆነ የግጦሽ መሬት ነበር። ፓኮም አንድ ቤት ሰራና የሚያስፈልጉትንም ነገሮች ሁሉ አሟላ። ለአንድ ለራሱ ብቻ እንኳን የደረሰው መሬት ጥንት ከነበረው መሬት በጣም ይበልጥ ነበር። አዲሱ መሬት የስንዴ መሬት ከመሆኑም በላይ በቂ የሚታረስና በቂ የግጦሽ መሬት ስላለበት የፈለገውን ከብት ሊያረባ ስለሚያስችለው ኑሮ ከጥንቱ 10 ጊዜ እየተሻሻለለት ሄደ። መጀመሪያ ቤቱን ሲገነባና አዲሱን ኑሮን ሲያደራጅ በነበረበት ጊዜ ነገሩ ሁሉ አምሮለት ደስ ብሎትም ነበር። ቆይቶ ትንሽ ኑሮውን ካደላደለ በኋላ ግን የመጣበብ ስሜት እየተሰማው መሄድ ጀመረ። ሌሎች ብዙ ገበሬዎች እንደሚያደርጉት ነጭ የቱርክ ስንዴ ለመዝራት ፈለገ። ነገር ግን ከተሰጡት 5 አይነት መሬቶች ውስጥ ለዚህ አይነት ሰብል የሚስማማ ማሳ አልነበራቸውም። እንዲህ ያለ ስንዴ ለማብቀል የሳር መሬት የነበረ መሬት ወይንም እዳሪ ወይንም ደግሞ 1 ዓመት ታርሶ 2 ዓመት ያደረ መሬት መሆን ያስፈልጋል። በዚህ ሁናቴ ሳር እንደገና ስለሚበቅልበት ሲታረስ ለስንዴ ተስማሚ መሬት ይሆናል። እውነት ነው፣ የፈለገውን ያህል የለሰለሰ ማሳ አለው። ነገር ግን ሁሉም የሚያመርተው ስንዴ ጥቁር ስንዴ ብቻ ነው። ነጭ ስንዴ መረሬ አፈር ይፈልጋል። እንዲህ ያለው መሬት ደግሞ ፈላጊው ብዙ ነው። ስለዚህ ለጠየቀው ሁሉ የሚዳረስ መሬት የለም። በተጨማሪም እንዲህ ያለው መሬት ብዙ ጭቅጭቅና ጠብ እየፈጠረ ነው። ከዚህም በላይ ሀብት ያላቸው ገበሬዎች የራሳቸውን መሬት አርሰው ሲያመርቱ፣ ደሃ ገበሬዎች ግን መሬታቸውን ለሀብታሞች ያከራያሉ። በመጀመሪያው ዓመት ፓኮም መሬቱን ጥቁር ስንዴ ዘርቶ ጥሩ ምርት አገኘበት። ቀጥሎም እንደገና ስንዴ ሊዘራ ፈለገ። ይሁንና ብዙ ያልታረሰ መሬት ስለሌለው ያለፈውን ዓመት ማሳ ጦም ማሳደር የሚያዋጣ መስሎ አልታየውም። ተጨማሪ መሬት መግዛት እንዳለበት እየተሰማው ሄደ። ስለዚህ ወደ አንድ ነጋዴ ዘንድ ሄዶ ለ1 ዓመት ነጭ ስንዴ ሊያበቅል የሚችል መሬት ተገዛ። ይህን መሬት በተቻለው መጠን ስንዴ ዘራውና በጣም ግሩም የሆነ ምርት አገኘበት። ነገር ግን እንዳጋጣሚ መሬቱ ከሚኖርበት አካባቢ 15 ኪሎ ሜትር ይርቅ ስለነበረ ያመረተውን እህል ሁሉ በጋሪ እየተጎተተ ማጋዝ ነበረበት። ፓኮም ነጋዴ ገበሬዎች እንዴት አድርገው በተድላና በደስታ በሚያማምሩ ቤቶች ውስጥ መኖራቸውን ሲያይ ምን አለ ሰፋ ያለ መሬት ገዝቼ እዛው ቤት ሰርቼ እነሱ እንደሚኖሩት ብኖር፣ ከዚህ በላይ መሬት አጠገብ ስለምኖር እህል በማመላለስ አልደክም ብሎ አሰበ። ያሰበውን ለመፈጸም መዘጋጀት ጀመረ። በዚህ ሁኔታም ፓኮም ለ5 ዓመት መሬት እየተጋዛ ስንዴ ማምረት ያዘ። በየዓመቱ ስንዴውም ጥሩ ፍሬ እየያዘ ገንዘቡን በብዛት ይጎርፍለት ጀመር። ይሁንና በእንደዚህ ያለ ለውጥ በሌለበት ኑሮ መሬት ከሰው እየተጋዛ ለረጅም ጊዜ መቀጠል እየሰለቸው ሄደ። ከዚህም በላይ ደግሞ የሚከራይ ጥሩ መሬት ባጋጠመ ጊዜ ብዙ ገበሬዎች ቀድመው ይሻሙትና
ሁሉንም በአንድነት ተከራይቶ እንዳያርሰው ይከፋፈሉበታል። አንድ ጊዜ ከአንድ ነጋዴ ጋር አንድ መሬት ለጋራ ከገበሬዎች ተከራይተው ማረስ ጀመሩ። ነገር ግን በገበሬዎቹ ላይ ባላንጣ ተነስቶ ሞግቶ ስላሸነፋቸው የፓኮምና የሸሪኩ ልፋት መና ሆኖ ቀረ። የእርሱ መሬት ቢሆን ኖሮ ማንም ሊቀማው ስለማይችል ይህ ሁሉ ግፍ ይደርስበት እንዳልነበር ይሰማው ጀመር። ከዚህ በኋላ አንድ ሰፊ ሁዳድ የት አግኝቶ ለመግዛት እንደሚችል ሲጠይቅ ሲያጠያይቅ አንድ ራሱን በራሱ ያጠፋ ገበሬ 500 ሄክታር በርካሽ ዋጋ ለመሸጥ እንደሚፈልግ ተረዳ። ፓኮም ከሰውየው ጋር ውጣ ውረድ ከተባባሉ በኋላ 1000 ሩብል ቀብድ በመክፈል የተረፈውን 1000 ሩብል በቀስታ በሚከፍል ስምምነት ተነጋገሩ። ነገሩ በእንደዚህ አይነት ተንጠልጥሎ ሲኖር አንድ ቀን አንድ ነጋዴ በመንገድ ሲያልፍ ፈረሶቹን አሳርፎ ሳር ለማብላት ወደ ፓኮም ቤት ጎራ አለ። አንድ ጀበና ሻይ እስኪጨርስ ድረስ ማውራት ያዙ። በወሬያቸው ላይ ነጋዴው የመጣው በጣም ሩቅ ከሆነ ከባሽኪሮች አገር እንደሆነና እዚያም በ1000 ሩብል ብቻ 500 ሄክታር ገዝቶ እንደተመለሰ ነገረው። ፓኮም ስለ ሁኔታው ይበልጥ እንዲያብራራለት አጥብቆ ይጠይቀው ጀመር። ነጋዴውም መሬቱን ለመግዛት ይህን ያህል ያስቸገረኝ ነገር የለም፣ ትንሽ ስጦታ ለአገሩ ሽማግሌዎች መስጠትና ረጅም ኮት፣ ስጋጃና አንድ ከረጢት ሻይ እንዲሁም ጥቂት ሩብል አዲዮ ለፈለገ ደግሞ ቮድካ መጋበዝ ብቻ ነበር አለው። ነጋዴው ቀጥሎ ከዚህም የተነሳ አንዱን ሄክታር በ20 ኮፔክ ብቻ ነው የገዛሁት ማለት ነው ብሎ የባለ ንብረት ማረጋገጫ ካርታውን አሳየውና ቀጥሎ የገዛሁት መሬት በአንድ ጎኑ ከወንዝ የሚዋሰን ሜዳማ የሆነ የሳር መሬት ነው አለው። ፓኮምም ጥያቄውን መጠየቅ ቀጠለ። ነጋዴውም ከአንድ ዓመት በኋላ እንደዚህ ያለ መሬት ማግኘት ዘበት ይሆናል። ይህን ያልኩክ እኔ የገዛሁበት ሰፈር መሬት ሳይሆን የባሽኪርን መሬት ሁሉ የሚመለከት ነው። የዚህ ሀገር ሰዎች በጣም የዋሆችና እንደ በግ የሚቆጠሩ ናቸው። የፈለግከው ማንኛውንም ነገር ምንም የሚረባ ነገር ሳትከፍል ነው መውሰድ የምትችለው ብሎ ሲነግረው ፓኮም በበኩሉ ይህማ ከሆነ ለምንድን ነው 1000 ሩብል ለ500 ሄክታር የምከፍለው? በዚያውም ላይ ጭንቅላቴ ላይ ያልተከፈለ ዕዳ የሚጨፍርብኝ፣ በዚሁ ገንዘቤ የራሴን መሬት ባለቤት መሆን ስችል ብሎ አሰበ። ፓኮም ባሽኪሮች ሀገር እንዴት አድርጎ እንደሚሄድ ነጋዴውን ጠይቆ ከተረዳ በኋላ ወዲያው ከነጋዴው ጋር ተሰነባብተው እንደተለያዩ ወደ ተባለው ሀገር ለመጓዝ ዝግጅት ማድረግ ጀመረ። ባለቤቱን እቤቱ ትቶ አንድ ሰራተኛውን በማስከተል ጉዞውን ጀመረ። በመጀመሪያ ግን ነጋዴው እንደመከረው ለማድረግ ወደ ሱቅ ጎራ ብሎ አንድ ከረጢት ሻይ ቅጠል፣ ቮድካና ልዩ ልዩ የስጦታ ዕቃዎች ገዛ። ከዚህ በኋላ ሁለቱ ረጅም መንገድ ተጉዘው 500 ኪሎ ሜትሮች ያህል አገባደዱ። ጉዞ በጀመሩ በሰባተኛው ቀን ባሽኪሮች ሀገር ደረሱ። ሁናቴው ሁሉ ልክ ነጋዴው እንደተናገረው ሆኖ አገኙት። ህዝቡ የሚኖረው እንደ ጎጆ በተሰሩ ሰረገላዎች ውስጥ ሲሆን ሰረገላዎቹ ክፍትነት ባለው በወንዝ ዳርቻ ባለው ጉብታ ላይ ተደርድረዋል። ህዝቡ መሬት ማረስም ሆነ እህል መመገብ አያውቅም። በአረሁ ላይ ብዙ መንጋ ከብትና የኮዛክ ፈረሶች እየተሰማሩ ይግጣሉ። የፈረስ ግልገሎቹ በየሰረገላው ኋላ ታስረው እንዲውሉ ሲደረግ ባዝራዎቻቸው በቀን 2 ጊዜ እየወጡ እንዲያጥቧቸው ይደረጋል። ዋናው የህዝቡ ምግብ የባዝራ ወተት ነው። ከዚህ ወተት ሴቶቻቸው ኩሚስ የሚባል መጠጥ ያወጣሉ። ኩሚስንም ሲንጡት አይብ ይወጣዋል። እንደውነቱ ከሆነ የባሽኪሮች ዋናው መጠጥ ኩሚስ ወይም ሻይ፣ ዋናው ደረቅ ምግባቸው የበግ ስጋና የሚዝናኑበት ጨዋታ ደግሞ ዋሽንት መንፋት ነው። ይህም ሆኖ ሳለ ሁሉም ያማረባቸውና ደስተኞች ናቸው። ዓመቱን ሙሉ በዓል እንደሚያከብሩ ሆነው ነው የሚኖሩት። በትምህርት ረገድ ግን በጣም ዝቅ ያሉ ናቸው። መስኮብኛ ቋንቋ መነጋገር አይችሉም። ሆኖም ጥሩዎቹና ተወዳጅነት ያላቸው ሰዎች ናቸው። ፓኮምን እንዳዩት ከየሰረገላዎቻቸው ወጥተው እንግዳውን ሰው ከበቡት። ወዲያው አንድ አስተርጓሚ ተፈልጎ መጣና ፓኮም መሬት ለመግዛት የመጣ መሆኑን እንዲያስተረጉሙለት ነገረው። ወዲያው ሰዎቹ ከልክ ያለፈ ደስታና ወደ ተለየ ሰረገላ ወስደውት ብዙ ምንጣፎች ተደራርበው በተነጠፉበትና ብዙ መከዳዎች ግራና ቀኝ በሚገኙበት ቦታ እንዲቀመጥ አደረጉት። ከዚያም ኩምሲና ሻይ ሊያመጡ ሄዱ።
አንድ በግ ታረደና ምግብ ቀረበ። ከዚያ በኋላም ፓኮም ወደ ሰረገላው ሄዶ ያመጣላቸውን ስጦታ አወረደና ለእያንዳንዱ ሰው አደለ። ሻይም በአንድነት ጠጡ። ከዚህ በኋላ ባሽኪሮች ሰብሰብ ብለው መመካከር ጀመሩና ከጨረሱ በኋላ አስተርጓሚው እንዲያስተረጉምላቸው ጠየቁት። በስጦታው ከልብ የተደሰትን በመሆኑ ከዚህም የተነሳ የእንግዳውን ፍላጎት ማሟላት በተቻለ መንገድ ሁሉ ከልማዳችን ውስጥ አንዱ ስለሆነ በተሰጠን ስጦታ ፋንታም እኛም ስጦታ ማድረግ ስላለብን አሁንም የፈለጉትን ነገር ይንገሩንና እንፈጽመዋለን ነው የሚሉት ብሎ አስተርጓሚው ነገረው። እኔ በተለይ የምፈልገው ከናንተ መሬት ውስጥ መሬት እንድትሰጡኝ ነው። ከመጣሁበት ሀገር በቂና ጥሩ መሬት የለም። ያለውም ቢሆን ታርሶ አልቋል። በአንጻሩም እናንተ ከዚህ በፊት አይቼው ማላውቁ አይነት ሰፊና ጥሩ መሬት አላችሁ ብሎ ተናገረ ፓኮም። አስተርጓሚው ይህንኑ ተረጎመላቸው። ባሽኪሮቹም ከሰሙ በኋላ እንደገና መመካከር ያዙ። ምንም እንኳ ፓኮም የሚናገሩት ሊገባው ባይችልም ነገር ግን ድምጻቸውን ከፍ አድርገው ሲወያዩና ያለመጠን ተንከትክተው ሲስቁ ይሰማቸውና ያያቸው ነበር። ቀጥለውም እነሱ ለፓኮም ለመናገር የፈለጉትን አስተርጓሚው እንዲህ ብሎ ተረጎመለት። የነገሩኝ እንዲህ ብዬ እንድነግረው ነው። ስለዋሉልን ውለታ የፈለጉትን ያህል መሬት ለመሸጥ ዝግጁ ነን። እርሶ ብቻ ምን ያህል እንደሚፈልጉ በእጆ ይጠቁሙን። የጠቆሙት ሁሉ የእርሶ ይሆናል። እዚህ ላይ ሰዎቹ እንደገና እርስ በእርስ መነጋገርና ስለ አንድ ነገር መጨቃጨቅ ጀመሩ። ፓኮም አስተርጓሚው ለምንድን ነው የሚጨቃጨቁት ብሎ ቢጠይቀው አንዳንዶቹ መሬት ከመመራቱ በፊት ስታርሺናው መጠየቅ አለበት ሲሉ፣ ሌሎቹ ደግሞ መጠየቅ አያስፈልገውም ነው የሚሉት ብሎ መለሰለት። በእንደዚህ ያለ አኳኋን ባሽኪሮቹ በመጨቃጨቅ ላይ እንዳሉ አንድ ጋሪ መጣ። በውስጡም አንድ ከቀበሮ ጠጉር የተሰራ ኮፍያ ያደረገ ሰው ነበር። ሰውየው ከጋሪው ወርዶ ሰዎች ወዳሉበት ሲገባ ሁሉም በአክብሮት ተነሳለት። ስታርሺናው ነበር። ፓኮም ወዲያው ፈጠን ብሎ ምርጥ የሆነውን ረጅም ኮት አንስቶ አዲስ ለመጣው ሰው አበረከተለት። በተጨማሪም 2 ኪሎ ተኩል የሚመዝን የሻይ ቅጠል ሰጠው። ስታርሺናውም በክብር ተቀበለና በክብር ቦታው ላይ ተቀመጠ። ከዚህ በኋላ ባሽኪሮች ስለ አንዳንድ ጉዳዮች እያነሱ ስለ ስታርሺናው ይነግሩት ጀመረ። የሚነግሩትን ለረጅም ጊዜ ካዳመጠ በኋላ ፈገግ በማለት ፓኮምን እንዲህ አለው። መልካም ነው። እኛ ብዙ መሬት ስላለን የፈለግከውን መምረጥ ትችላለህ። እንግዲህ የፈለግኩትን ያህል መውሰድ እችላለሁ ማለት ነው። ሆኖም ውሉን ማጠናከር አለብኝ። አሁን ያንተ ነው ብለው ኋላ ሊነጥቁኝ ይችላሉ ብሎ በልቡ አሰበ። ስለ መልካም አነጋገሩ አመሰግኖታለሁ። እንዳሉት እናንተ በጣም ብዙ መሬት አላችሁ፣ እኔ ግን የመሬት ችግር አለብኝ። ስለዚህም በእርግጥ የኔ የትኛው እንደሚሆን ለይቼ ለማወቅ እፈልጋለሁ። ስለዚህም በአንድ መለኪያ ነገር ተለክቶ ለኔ መተላለፍ አለበት። የህይወትና የሞት ጌታ እግዚአብሔር ብቻ ነው። ምንም እንኳን እናንተ ደጎች ሰዎች ሆናችሁ አሁን ብትሰጡኝ የእናንተ ልጆች ይነጥቁኝ ይሆናል አለ ፓኮም። ስታርሺናው ፈገግ አለና የማስረከቡ ስነ ስርዓት ተፈጽሟል። ይህ የአሁኑ ስብሰባችን ርክክቡን የመፈጸማችን ምልክት ነው። ከዚህ የበለጠም ማረጋገጫ ሊገኝ አይችልም አለው። ፓኮም ቀበል አድርጎ አንድ በቅርብ ጊዜ እዚህ መጥቶ የነበረ ነጋዴ መሬት እንደሸጣችሁለትና ተገቢ የሆነ የመረካከቢያ ሰነድ እንደሰጣችሁት ነግሮኛል። ስለዚህ ባካችሁ ለኔም እንደርሱ አይነት አድርጉልኝ አለ። አሁን ስታርሺናው ገባውና በጣም ጥሩ፣ እዚህ አንድ የሚጽፍ ሰው አለን። ወደ ከተማው ሄዶ የሚያሻውን ማህተም አሳትሞ ይመጣል አለው። ለመሆኑ የመሬት ዋጋ ስንት ነው ብሎ ጠየቀ ፓኮም። ስታርሺናው መልሶ ለአንድ ቀን 1000 ሩብል ብቻ ነው አለው። ይህ የቀን አተማመን ፓኮምን አልገባውም። ይህ ከሆነ ስንት ሄክታር ይሆናል ማለት ነው ብሎ መልሶ ጠየቀ። እኛ እንዲህ አድርገናና ሰላም የምንሸጠው በቀን ሂሳብ ነው። ይህም በአንድ ቀን ሞያ ልትጓዝበት የቻልከው መሬት ላንተ ይሆናል ማለት ነው። መለኪያችን ይህ ነው። የዚህም ዋጋው 1000 ሩብል ነው ብሎ ስታርሺናው መለሰለት። ፓኮም መልሶ እንዴት ይሄ ሊሆን ይችላል? አንድ ሰው እኮ በአንድ ቀን በእግሩ ብዙ ሊያዳርስ ይችላል አለ። ነገሩ በጣም አስገርሞት
ስታርሺናው እንደገና ፈገግ ብሎ ያም ሆነ ይህ ያ መሬት ያንተ ይሆናል። ነገር ግን አንድ ውለታ መገባት አለበት። ይኸውም የፈለግከው መሬት ዞረ ጨረሰ የዕለት ዕለት እተነሳህበት ቦታ ካልተመለስክ ገንዘብህ እልቅ ይሆንብሃል አለው። ነገር ግን መሬቱን እንዴት ከልላችሁ ልትለዩልኝ ትችላላችሁ ብሎ ጠየቀው ፓኮም። ስታርሺናው መልሶ እንዲህ አለው፣ አንተ የመረጥከው የመነሻ ነጥብ መነሻ ይሆነናል። እኔና ወገኖቼ እዚያ ላይ እንቆማለን። አንተ ከዚህ መለስ ከዚያ መለስ እያልክ ታመላክተናለህ። ከዚያ በኋላ አንተን ተከትለው ከኛ ውስጥ ጎረምሶች ይጋልባሉ። እዚህ ቦታ ችካል ችከሉ ስትላቸው ችካል ይቸክላሉ። የእነዚህም ችካሎች ዙሪያ በክብ ይታረሳል። እንግዲህ የፈለግከውን ያህል መሬት ትከልላለህ። ነገር ግን ፀሐይ ስትገባ ከተነሳህበት ቦታ ተመልሰ መድረስ አለብህ። በዚህ ሁኔታ የከለልከው መሬት ሁሉ ያንተ ይሆናል። ፓኮም በዚህ ሐሳብ ተስማማና በሚቀጥለው ቀን በማለዳ ስራውን ለመጀመር ተነሳ። ከዚያ በኋላ እዚያ የነበሩት ሰዎች ሁሉ እንደገና ጨዋታውን ቀጥለው ኩሚሳቸውንም መጠጣት፣ የበግ ስጋቸውን መብላት፣ ሻይ መጠጣታቸው እስኪመሽ ድረስ ተያያዙት። በመጨረሻ በበነጋታው ጠዋት በወንዙ ማዶ እንዲገናኙ ተቃጥረው ፓኮምን ወደሚተኛበት ከጉብታው ወደ ተሰራ ወደ አንድ አልጋ ከወሰዱት በኋላ ባሽኪሮቹ ሁሉ ወደየቤታቸው ለመሄድ ተበታተኑ። ፓኮም አልጋው ላይ ተጋድሞ ስለ መሬቱ እያሰበ እንቅልፍ አልመጣልህ ብሎት እዚህ ሀገር ነው ማርሰው እያለ ያሰላስል ነበር። ቀጥሎም ነገ ከዚህ ሀገር ተስፋ ብዙ መሬት መከለል እንዲቻል በቀን የ50 ኪሎ ሜትር ክልል ረግጬ መዋል አለብኝ። ይሁም ወደ 10,000 ሄክታር ይሆናል። ከዚያ በኋላ የማንም ታዛዥ አልሆንም። ብዙ ጥንድ በሬዎች መግዛትና 2 ሰራተኛ መቅጠር እችላለሁ። ምርጥ የሆነውን መሬት አርሳለሁ። የተረፈውን ደግሞ ከብት አረባበታለሁ ብሎ ያስብ ጀመረ። ፓኮም ሌሊቱን ሙሉ አይኑን አልከደነም ነበር። ሆኖም ወደ ንጋቱ ላይ ከመነሳቱ በፊት ትንሽ ሸለብ አድርጎታል። ባሸለበበት ጊዜ እንዲህ ያለ ህልም ታይቶት ነበር። በአንዲት ሰረገላ ላይ የተጋደመ ይመስለዋል። እዚያ እንደተጋደመ እውጭ አንድ የሚስቅና የሚናገር ሰው ይሰማል። እንዲህ አድርጎ የሚስቀው ማን እንደሆነ ለማየት ወደ ውጭ ይወጣል። ስታርሺናው መሬት ላይ ተቀምጦ ወገቡን በእጁ ይዞ በሳቅ ሲንከተከት ያየውና በህልሙ ወደ ስታርሺናው ሄዶ ለምን እንዲህ አድርጎ እንደሚስቅ ይጠይቀዋል። ነገር ግን የሚስቀው ሰውዬ ስታርሺናው ሳይሆን ስለመጣበት መሬት ጉዳይ ወሬውን የነገረው ነጋዴ ሆኖ ያገኘዋል። አንተ አይደለህም እንዴ ከጥቂት ቀናት በፊት እቤት የመጣኸው ብሎ ሊጠይቀው ሲቃጣው ድንገት ሰውየው ቀደም ብሎ ከሩቅ በቮልጋ አገር ቀድሞ ይዞት ከነበረው መሬት ያመጣው ገበሬ ሆኖ ያገኘዋል። በመጨረሻም ፓኮም ይህ ሰው ገበሬው አይደለም፣ ራሱ ሰይጣን መሆን አለበት። ቀንድና ኮት አለው። ወደ እርሱ እየተመለከተ እየተንከተከተ ይስቃል። ቀጥሎም ፓኮም ምንድነው የሚፈልገው? ለምንስ እንዲህ አድርጎ ይስቃል ብሎ ራሱን ይጠይቃል። እንደገናም በህልሙ ወደ ጎን ራመድ ሲል አንድ ሰው ይመለከታል። ሰውየው ሸሚዝና ጠባብ ሱሪ ብቻ ያጠለቀ ሆኖ ያየዋል። በጀርባው ጧ ብሎ ተጋድሟል። ፊቱ እንደ በረዶ ገርጥቷል። ሰውየውን ፓኮም ጠጋ ብሎ ጠንቅቆ ቢመለከተው የገዛ ራሱን የሚያይ ሆኖ አገኘው። ትንፋሹ ቁርጥ ማለት ሲጀምር ከእንቅልፉ ነቃ። ህልሙም እውነት የሆነ መሰለው። መንጋትና ለመንጋቱን ቀና ብሎ ቢያይ ለመንጋት እንደተቃረበ ተረዳ። አሁን ስራ የመጀመሪያ ጊዜ ነው። እነዚህን ደጋግ ሰዎች ከእንቅልፋቸው መቀስቀስ አለብኝ አለና ከተኛበት ተነሳ። ቀጥሎም በትንሿ ሰረገላቸው ውስጥ ተኝቶ የነበረ ሰራተኛውን ቀሰቀሰና ፈረስ ለጉምና እየዞርክ ባሽኪሮቹን ቀስቅስ፣ ምክንያቱም እንደተነጋገሩት መሬቱን እየተዘዋወሩ የመርገጫው ጊዜ ቀርቧል አለው። ከዚህ በኋላ ባሽኪሮቹ ከእንቅልፋቸው ተነስተው ስራ ለመጀመር ተዘጋጁ። ስታርሺናው ወዲያው ደረሰ። የኩሚስ ቁርሳቸውን ከበሉ በኋላ ለፓኮም ሻይ ሊሰጡት ሲሉ የለም መሄድ አለብን ብሎ የምንሄድ ከሆነ እንሂድ ጊዜው ደርሷል አላቸው። ከዚህ በኋላ ባሽኪሮቹ ፈረሶቻቸውን ጭነው ግማሹ በፈረስ ተቀምጦ ሌሎቹ በጋሪ ሲጓዝ ፓኮም ከሰራተኛው ጋር በትንሿ ሰረገላው ተቀምጦ መጓዝ ጀመረ።
ልክ ጎህ ሲቀድ አንድ አውላላ ሜዳ ላይ ደረሱ። ከዚያም በባሽኪሮች ቋንቋ ሺካን በሚሏት አንዲት ጉብታ አጠገብ ቆሙ። ከዚህ በኋላ በጋሪ ላይ የነበሩ ሰዎች ሁሉ ወረዱና በአንድነት ተሰባሰቡ። ስታርሺናው ወደ ፓኮም ጠጋ በማለት ዙሪያውን በጣቱ እየጠቆመ ያሳየው ጀመር። ይህ የምታየው መሬት ሁሉም የኛ መሬት ነው። የምትፈልገውን አቅጣጫ ምረጥ አለው። መሬቱ እንደ እጁ መዳፍ ለጥ ያለ መረሬ አፈር ሆኖ ባየው ጊዜ መቋመጥ ጀመረ። ሳር የሌለበት ቦታ፣ ለእርም የሚገኘው ውሃ የቦረቦረው ፈፋ ባለበት ቦታ ብቻ ነበር። አለዚያ ግን አይን ያረፈበት መሬት ሁሉ በሳር የተሸፈነ ነበር። ስታርሺናው የቀበሮ ቆዳ ቆቡን አውልቆ በጉብታው መካከል ላይ አስቀመጠና መነሻ ምልክታችን ይህ ነው። እዚህ ውስጥ ገንዘቡን አስቀምጥ። አንተ መሬት ለመርገጥ በምትሄድበት ጊዜ አሽከርህ ገንዘቡ አጠገብ ይቆያል። ከዚህ ምልክት ትነሳና ተመልሰ የምትመጣው ወደዚሁ ምልክት ነው። ለመቀየስ የቻልከው መሬት ሁሉ ያንተ ይሆናል አለው። ፓኮም ገንዘቡን አውጥቶ እቆቡ ውስጥ አስቀመጠ። ከዚህ በኋላ መጎናጸፊያውን አውልቆ ከሰደርያው በስተቀር ራቁቱን ሆነ። ቀበቶውን ጠበቅ አድርጎ አሰረ። በገንዘብ ከረጢቱ ውስጥ ትንሽ ዳቦ ከተተና ከረጢቱን ከጎኑ ውስጥ ሻጥ አደረጋት። አንድ ጠርሙስ ውሃ በትከሻው ላይ በጠፍር ካነገተ በኋላ ቦት ጫማውን አጥልቆ መንገድ ጀመረ። መሬቱ በአጠቃላይ ጥሩ ስለሆነበት በየት በኩል መርገጥ ቢጀምር የተሻለውን መሬት ማግኘት እንደሚችል ከራሱ ጋር ይከራከር ጀመር። በዝግታም በፍጥነትም አልተራመደም። 1 ኪሎ ሜትር ያህል እንደሄደ አንድ ችካል ቸከለ። እንደገና መሄዱን ቀጠለ። መጀመሪያ ሰውነቱ ግትር ብሎ የነበረው እንዲዝናና አደረገና እርምጃዎቹን ረዘም እያደረገ መጣል ጀመረ። ወዲያው ቆመና ሌላ ችካል አስቸከለ። ፀሐይዋን ቀና ብሎ ተመልክቶ ጉብታውን ከነሰዎቹ ሙሉ በሙሉ እንደፈነጠቀባቸው አስተዋለ። 5 ኪሎ ሜትር ያህል እንደተጓዘ በልቡ ገመተ። ካሁን በኋላ ሰውነቱን እየሞቀው ይሄድ ጀመረ። ስለዚህም ሰደርያውን አወለቀና እንደገና ቀበቶውን አጠበቀ። ከዚያ በኋላ ሌላ 5 ኪሎ ሜትር ሄዶ ቆመ። በአሁኑ ጊዜ አየሩ በጣም መሞቅ ጀምሯል። ፀሐይዋን እንደገና ቀና ብሎ አየና የቁርስ ሰዓት እንደደረሰ ተረዳ። አንዱን ስራ ጨርሻለሁ አለ በልቡ። ነገር ግን ገና 4 መሸፈን ያለባቸው አሉ። አቅጣጫም ለመለወጥ ገና ጠዋት ነው። ይሁንና ቦት ጫማዬን ማውለቅ አለብኝ ብሎ አሰበ። ካውለቀ በኋላ እንደገና ጉዞን ቀጠለ። በእግር መሄድም ቦታ አድርጎ ከመሄድ ይልቅ እየቀለለው ሄደ። ሌላ 5 ኪሎ ሜትር ከሸፈንኩ በኋላ ወደ ግራ መታጠፍ ጀምራለሁ። እንደ መነሻ ሆኖ የተመረጠው ነጥብ በትክክል ጥሩ ሆኖ ተመርጧል። ሩቅ በሄድኩ ቁጥር መሬቱን በጣም የተሻለ እየሆነ ነው ሄደው ብሎ አሰበ። ምንም እንኳን ወደ ኋላው መለስ ብሎ ቢመለከት ጉብታው ለአይን እየተሰወረ የሄደ ቢሆንና ሰዎቹ ጥቁር ጉንዳን እየመሰሉ የሚታዩ ቢሆንም አሁንም ቀጥታውን መራመድ ቀጠለ። እንዲህ አለ በልቡ፣ ክበቡን ጥሩ አድርጌ ስላሰፋሁት መታጠፍ አለብኝ። ብዙ ስላላበውና በጣምም ስለጠማው ኮዳውን ከፍቶ ውሃ ጠጣ። ከዚያ በኋላ ከዚያ ቦታ ችካል እንዲቸከል አስደርጎ ወደ ግራ በጣም እጥፍ አለና ከፍ ብሎ ባደገው ሳርና በዚያ ቃጠሎ ውስጥ መጓዙን ቀጠለ። አሁን እንግዲህ ይደክመው ጀመረ። ፀሐይዋን ቀና ብሎ ማየት ቢጀምር የምሳ ሰዓት እንደሆነ ተገነዘበ። አሁን እንግዲህ ባርፍ ጥሩ ነው አለና አርፎ ጥቂት ዳቦ እንደቆመ መብላት ጀመረ። ምክንያቱም በሆዱ የተቀመጥኩ እንደሆን ጋደም ማለት ያስፈልገኝና ከዚያም እንቅልፍ ይይዘኛል፣ ነገሩ ሁሉ ይበላሽብኛል ብሎ ስላሰበ ነው። ትንሽ ቆይቶ በቂ ረፍት እንዳገኘ ሲሰማው ጉዞውን ቀጠለ። በመጀመሪያ ምግቡ ጉልበቱን ስላጠናከረለት ጉዞ ቀለል ያለ ሆኖለት ነበር። ነገር ግን ፀሐይዋ ወደ መጥለቂያዋ ማዘቅዘቅ ስትጀምር ሙቀቷን በጣም እየጋለ ሄደ። አሁን ፓኮም በጣም ደክሞት ነበር። ነገር ግን የ1 ሰዓት ጭንቀት 100 ዓመት ያዘልቃል ብሎ ስላሰበ ጉዞውን ቀጠለ። አሁን በተያያዘው አቅጣጫ 10 ኪሎ ሜትር ያህል አቋርጦ እንደሄደ ወደ ግራ መታጠፍ ከጅሎት ነበር።
ነገር ግን ቀና ብሎ ቢመለከት ፊት ለፊት ምርጥ የሆነ መሬት ከአንድ ፈፋ ማዶ ተመለከተና ያቺን መሬት ከክልሉ ውስጥ እንድትወጣ ማድረግ ጥሩ አይደለም፣ ቃጫ ግሩም አድርጎ የሚያበቅል መሬት አይነት ነው በማለት ወደዚያው አቅጣጫ ቀጥ ብሎ ተጓዘ። የተባለውን መሬት ክልሉ ውስጥ እንዲገባ ካደረገ በኋላ አንድ ችካል እንዲቸከል አድርጎ ታጥፎ መንገዱን ቀጠለ። ወደ ጉብታው መለስ ብሎ ቢመለከት እዚያ ያሉ ሰዎች መኖራቸውም አይታወቅም። 15 ኪሎ ሜትር ያህል ሳይርቁም አልቀሩ። አሁን እንግዲህ የክልሉን 2 ረጅም ማዕዘን አገባድጃለሁ። ይህን የመጨረሻውን አጠር ባለ አቋራጭ መንገድ መሸፈን አለብኝ ብሎ አሰበ። መንገዱንም ተያይዞ እርምጃውን ፈጠን አደረገ። እንደገና ቀና ብሎ ፀሐይዋን አየ። የምሽቱ ምግብ ወደሚበላበት ጊዜ እየተቃረበች ነበር። የመጨረሻውን ጉዞውን ከጀመረ የሄደው 2 ኪሎ ሜትር ብቻ ሲሆን መነሻው ቦታ ለመድረስ ገና 13 ኪሎ ሜትር ይቀረዋል። ምንም እንኳን መንገዱ ወጣ ገባ ቢሆንም መገስገስ አለብኝ። በመንገድ ሌላ ተጨማሪ መንገድ ክልል ውስጥ ለመጨመር ማሰብ የለብኝም። የከለልኩት በቂ መሬት ነው ብሎ ሐሳቡን ወሰነ። ፓኮም ቀጥታ ወደ ጉብታው ማምራት ያዘ። ቀጥታ ወደ ጉብታው በማምራት እርምጃውን ፈጠን ለማድረግ ፈለገ። ነገር ግን እንደፈለገው አልሆነለትም። እግሩን እንቅፋት ደጋግሞ ስለመታው እየከበደውና እየጠዘጠዘው ይሄድ ጀመር። ለማረፍ ቢችል እንዴት ደስ ባለው ነበር። ነገር ግን ፀሐይ ከመጥለቋ በፊት ጉብታው መድረስ ስላለበት የእረፍቱ ጉዳይ የማያዘልቅ መሆኑንና ፀሐይዋም ቆማ እርሱን የማትጠብቅ መሆኗን ስለተረዳ ዝም ብሎ ጉዞውን ቀጠለ። በአለንጋ እየገረፉ እንደሚነዱት ነበር የሚጓዘው። አልፎ አልፎ ይንገዳገድ ጀመር። በእርግጥ ብዙ መሬት ለመከለል በመሞከር በወቅቱ እንዳልመለስ እንደሚያደርገኝ እርግጠኛ ነኝ። ምን ያህል ልፍጠን? ገና ብዙ መንገድ ቀርቶኛል። እኔም በድካሞች አለው። ድካሜና ገንዘቤ በከንቱ መና መቅረት አይችልም። አሁን የተቻለኝን ማድረግ አለብኝ ብሎ ከልቡ አሰበ። ፓኮም የመጣው ይምጣ ብሎ ሩጫውን ተያያዘው። እግሮቹን እንቅፋት እያነጎዳቸው በጣም መድማት ይዘዋል። ነገር ግን መሮጡን አላቋረጠም። ሮጠ። አሁንም ሮጠ። ሰደርያውን፣ ቦት ጫማውንና ኮዳውን ሁሉንም እያሽቀነጠረ ወረወራቸው። አዬ ባየሁት ሁሉ መሬት በጣም ተደስቼ ነበር። አሁን ግን ሁሉም ነገር ከንቱ ሊሆን ነው። የተነሳሁበት ነጥብ ከፀሐይ ጥልቀት በፊት መድረስ አልቻልኩም አለ። ፍራቻው የበለጠ እንዲደክመውና መተንፈስ እንዲያቀተው ከማድረጉ በስተቀር ምንም የረዳው ነገር አልነበረም። ሆኖም ሸሚዙና ጠባብ ሱሪው በላቡ ከእግሩና ከእጁ ጋር ተጣብቀው አፉ ደርቆ መሮጡን ቀጠለ። በደረቱ ውስጥ ሁለቱ የባለእጅ ወናፎች ስራቸውን ሲሰሩ ልቡ ውስጥ የእንፋሎት መዶሻ ድም ያደርግ ነበር። እጆቹ ግን ተቆርጠው ለመውደቅና የእርሱ መሆናቸውን ለማቆም ጥቂት ነበር የቀራቸው። ስለ አዲሱ መሬት የነበረው ሐሳብ ሁሉ ረሳና ከድካም የተነሳ እንዳይሞት ፈራ። ምንም እንኳን እንዳይሞት ቢፈራም መሮጡን ግን አላቋረጠም። ምክንያቱም ይህን ያህል መንገድ በእግሬ ለፍቼ መጥቼ አሁን ብቆም ምን ይባላል? ሰዎቹስ አይስቁብኝም ብሎ ስላሰበ ነው። አሁን ባሽኪሮቹ እርሱን ለማበረታታት ሲጮሁና ሲጨፍሩ ሰማ። የነሱም ጩኸት የበለጠ እያደገ ሄደ። ለመጨረሻ በተረፈችው አቅም አሁንም ሮጠ። በዚህ ጊዜ ፀሐይዋ የምዕራቡን አድማስ ልትነካ ምንም አልቀራት ነበር። አሁን ወደ መዳረሻው እየተጠጋ ነው። ጉብታው ላይ ያሉ ሰዎች አይዞህ በርታ እያሉ እጃቸውን ሲወዘውዙለት አያቸው። ያቺ የቀበሮ ቆዳ ቆብ ገንዘቡን እንደያዘች መሬት ላይ ተቀምጣ ሲያያት ስታርሺናው ቆቧ አጠገብ ተቀምጦ ወገቡን በእጁ ይዟል። ድንገት ፓኮም ባለፈው ሌሊት ያለመውን ህልም አስታወሰና እግዚአብሔር ዕድሜ ሰጥቶኝ ልሰራበትና ልኖርበት ካስቻለኝ አሁን የሰፊ መሬት ባለቤት ሆኛለሁ። ሆኖም ራሴን እስክገድል ድረስ ልቤን አድክሜያለሁ ካለ በኋላ አሁንም መሮጡን ቀጠለ። ትልቅና ሰፊ ሆኖ መሬቱን ስትነካ በአድማሱ ውስጥም ስታዘቀዝቅ ለመጨረሻ ጊዜ ፀሐይዋን አያት። ልክ እንደጠለቀች ፓኮም ጉብታው ደረሰ። አዬ አለ ተስፋ በመቁረጥ እየተረታ መስሎት።
ነገር ግን ድንገት የመጣበት ሐሳብ እርሱ ከታች ስለሆነ ፀሐይዋን ማየት እንደማይችልና እላይ ላሉ ሰዎች ግን አለመጥለቋን ማየት እንደሚችሉ ተገነዘበ። አሁንም ወደ ጉብታው ገሰገሰ። እየተፍጨረጨረና እየዳኸ ሲሄድ ቆቡ እነበረበት ቦታ እንዳለ አየ። ከዚያ በኋላ አደናቀፈውና ወደቀ። እየወደቀ እንዳለም እጁን ዘርግቶ ቆቧን ነካ። አዎ አንተ ወጣት ሰው፣ በርግጥ ብዙ መሬት አግኝተሃል አለ ስታርሺናው ድምፁን ከፍ አድርጎ። የፓኮም አሽከር ወደ ጌታው ሮጦ ሊያነሳው ሞከረ። ነገር ግን ባፉ ደም ይተፋ ነበር። ወዲያውም ነፍሱ ወጥታ ተዘርሮ ተጋደመ። አሽከርየው ተደናግጦ መጮህ ጀመረ። ስታርሺናው ግን ወገቡን በእጁ እንደያዘ እየተንከተከተ ሳቀ። ከዚያ በኋላ ስታርሺናው ከተቀመጠበት ተነስቶ ለአሽከርየው አንድ አካፋ ከመሬት አነሳና ወረወረለት። ቅበረው የሚል ቃል ብቻ ነበር ከአፉ የወጣው። ባሽኪሮቹ ከተቀመጡበት ተነስተው ሲሄዱ እዚያ ቦታ የቀረው የፓኮም አሽከር ብቻ ነበር። አሽከርየው በፓኮም ቁመት ልክ አንድ ጉድጓድ ቆፈረና እዚያው ውስጥ ቀበረው።